ስለዚህ በእኛም ሀገር ላይ ኒውትራል የሆነው ወይም በተፈጥሮ ባለባበስ ባመጋገብ በተለያዩ አይነት የሙዚቃ መሳሪያዎች ያለውን ልንቀጥልበት እንችላለን። እሱ ማንንም አይጎዳም፣ ችግር የለውም። እውነት የሆነውን ደግሞ ልንቀጥልበት እንችላለን። ግን ውሸት የሆነውን መለየት አለብን። ሁሉም ማህበረሰብ ባህል ውስጥ እነዚህ ሶስት ኤሌመንቶች አሉ። ውሸት የሆነ፣ እውነት የሆነ፣ ተፈጥሯዊ የሆነ አናቀላቅለው። ያው እምነትን እሴትን መቅረጽ የቤተ ክርስቲያን ስራ ነው። መንግስት ድጋፍ ሊሰጥ ይችላል እንጂ እዚህ ውስጥ ገብቶም ይሄንን በመንግስት በጀት ፕሮሞት ማድረግም አይጠበቅበት ከስራውም ውጪ ስለሆነ ማለት ነው። ስለዚህ ቤተ ክርስቲያን የእግዚአብሔርን ቃል አይታ አትጨምሩ አትቀንሱ ስለሚል መመዘኛው አለን እኛ። በቃ የትኛው ነው ልክ የትኛው ነው ስህተት የሚለው መመዘኛው አለን። ቀደም ያነሳው እንግዲህ ይሄ ባህል አለ፣ በዓለም አቀፍ ደረጃም ይሄ ባህልን የማበረታታት ነገር አለ፣ የታወቀ ነው። ግን ከበስተጀርባው ምንድነው ማን ነው ያለው የሚለውን ነገር መጠየቅ መቻል አለብን። ማንኛውም ማህበረሰብ ውስጥ ስህተት ካለ የተዛባ ነገር ካለ በሚኖረው ኑሮ ይታያል እኮ በፍሬው። በቃ መጥፎ ባህል በፍሬው ይታያል። መገዳደል፣ መጠፋፋት፣ ድህነት፣ ጉስቁልና፣ ሌብነት፣ ውንብድና፣ ደም ማፍሰስ ከሆነ ምንድነው መቀየር አለበት እኮ ማለት ነው። ሰው በሰላም መኖር አይችልም እዚህ። ያ ደግሞ ከበስተጀርባ አምልኮ አለ፣ ባለቤት አለው፣ ያንን የሚያደርግ አለው ማለት ነው። እግዚአብሔር የዛ አይነት ባህሪ የለውም። ስለዚህ እግዚአብሔርን የማያከብር ማንኛውም ነገር መወገድ አለበት። ለእግዚአብሔር ክብር ነው ሁሉ መደረግ ያለበት፣ መብላትና መጠጣት ጨምሮ። ከመብላትና ከመጠጣት ካበላልና ካጠጣት ውጪ ምን ዝቅተኛ ነገር አለ? እሱን እንኳን ለክብር ያርጉት ካለ ሁሉም ነገራችን ላይ ይመለከተዋል እግዚአብሔር ማለት ነው። ስለዚህ አይ ባህል ነው ብለን ልንቀጥል አንችልም። ምክንያቱም ከበስተጀርባው የመናፍስትን ስራ የሚያበረታታ ለሰይጣን በር የሚከፍት መሰዊያ ስለሆነ ኒውትራል አይደለም። ሁሉም ነገር ችግር የለውም ልንለው አንችልም። ስለዚህ ችግር እንዳለው ደግሞ የሚነግረን ሌላ አገር ያለ ሰው አይደለም፣ ወይም እከሌና ከሊት አይደሉም። የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል ልክ ያልሆነው ልክ አይደለም ልንል ይገባናል። አሁን ይሄንን እንግዲህ በዚያው አጋጣሚ እቤት ውስጥ ያሉ ቢያረጉት ልክ እንደ ጌዲዮን የተሻለ ነው። እዛው ብሔር ውስጥ እዛው ውስጥ ያሉት ተሰሚነት ይኖራቸዋል። ከሌላ ሲሆን ልትጨቁነን ነው ልታመጣብን ነው የሚል ተቃውሞ ስለሚነሳ አሁን ጌዲዮንን ያባትህን አለው አይደለም እግዚአብሔር አውቆ ነው። ሌላ ሰው መጥቶ አባቱ ቤት ቢያፈርስ ችግር ነው። ያባቱን ሲያፈርስ ከዛ እንግደለው ብለው መጡ አይደል? ከዛ አባትየው እንደ ባዕል አምላክ ከሆነ ራሱ ይሟገት፣ አምላክ ከሆነ ራሱ ይግደለው፣ እናንተ ለሱ ለምንድን ነው ጠበቃ የምትሆኑት ብሎ አሳፈራቸው አይደለም? ስለዚህ በየብሔሩ በየቦታው ያሉ አማኞች ጌታን የሚያውቁ ይሄ ብርሃን የበራላቸው ቃሉ አላቸው ስተት የሆነው መቃወም መቻል አለባቸው። ከአባቶቻቸው የመጣም ቢሆን የለመዱትም ቢሆን። ምክንያቱም ያ ነገር ምን አደረገ? አያቶቻቸውን አባቶቻቸውን የተሻሉ ሰዎች አረጋቸው፣ አበለጸጋቸው፣ መልካም አረጋቸው። ሲያጎሳቁል፣ ሲገድል፣ ሲያጠፋ፣ ሲያንከራትት የኖረ ነገር እንዴት ነው ዛሬ የምናነሳው? ያንን ማስተዋል አለብን ማለት ነው። ኤግዛክትሊ። ለምን ወደ አንተ እኮ ሲመጣ በአንተ በኩል ቤትህን፣ በአንተ በኩል መጀመሪያ አካባቢህን፣ ከዛ ደግሞ ጎሳህን፣ ነገድህ ድረስ ሊሄድ ይችላል። ለምን ተለይተናላ? አብርሃም እኮ ከጣዖታው መካከል የወጣው ውጣ። እኛ አሁን በዋነኛነት የምንናገረው ላማኞች ነው። ይሄ ብርሃን ሲበራልን አንድን እኮ ማህበረሰብ የምትወደው ከሆነ ኮንሰርንህ ያ ማህበረሰብ እግዚአብሔርን ከሚያሳዝን ነገር እንዲወጣ መርዳት አለበት፣ ወደዛ ማደግ አለበት። አለበለዛ እግዚአብሔርን የሚያስቆጣውን ነገር ዝም እያልክ በክርስቶስ ሆነ ስትመላለስ አንተ ራስህ ለተጠራህበት ጥሪ ሙሉውን ነገር እያደረግክ አይደለም። ስለዚህ ነው አብርሃምን በቃ ምን አለው? ከሀገር፣ ከዛስ ከዘመድ፣ ከአባት ቤት ውጣ። አሁን እኛ ጂኦግራፊካሊ ውጡ አልተባለ፣ ግን አያቶቻችን ፕራክቲስ ካረጉት ነገር አይሆንማ። በቃ እኔ እኮ አሁን የክርስቶስ ሆኛለሁ፣ አዲስ ፍጥረት ሆኛለሁ።
ከየትኛውም ነገር ልትመጣ ትችላለህ፣ ከየትኛውም ጎሳ ልትመጣ ትችላለህ። የትኛውንም ነገር አንቱ ከተባለው ልትሆን ትችላለህ፣ በሰው ደግሞ ዝቅተኛ የተባለው ትችላለህ። ያ ሁሉ በአዲሱ ህይወት ተመዝኖ እግዚአብሔርን የማያከብር ከሆነ መቅረት አለበት። ሰይጣን አዲስ ነገር የለውም። ሁልጊዜ ግን ለየጄኔሬሽኑ የሚሆን ነገር ይፈጥራል። የዛሬ 40 ዓመት ምናምን ሰዎችን ኤክስትሪም በሆነ የፖለቲካ ዲፈረንስ ያጫርስ ነበር። አንተ ካፒታሊስት ነህ፣ አንተ ኮሚኒስት ነህ ተባብለው አብረው ያደጉ ሰዎች በጣም በሚዘገንን አይነቱ አሁን ዛሬ እኔ በጌታ ሆኜ ሳየው ይሄ ነገር መንፈሳዊ ይዘት መኖር አለበት። ሃው ኦነርስ እኔ እዚህ ከተማ ነው ተወልጄ ያደግኩት። እንዴት አይነት ጭካኔ እንደገባብን ልነግራችሁ አልችልም። ትንሽ ነገር ያው እኛ ልጆች ነበርን፣ በጣም መተው ነግረውን በቃ እኛ በዛ ጊዜ በነበረው በእኛ ቡድን በፓርቲ ውስጥ ካልነበረ ያንን አብሮ ያደገውን ስትጫወት የነበረውን ወንድም ይሄ ናቹራል ከሆነው ጥላቻ ውጭ ወጥተ ማታ እሱን ለመግደል የሚያዘጋጅ ከሆነ there must be something. It's not only political ideology. ገብቶሃል? እነዚህ ሁሉ መሰዊያዎች ናቸው። ፖለቲካ ፓርቲ እኮ ራሱ ኤክስትሪምሊ ሰውን እንድጠላ የሚያደርግ ከሆነ ለመግደል የሚያዘጋጅ ከሆነ ለኔ የዘመኑ መሰዊያ። ለምን? ኤክስትሪም ሄትሬድ የጠላት ነው፣ የሰይጣን የክርስቶስ ባህሪ አይደለም። እና እስከዛ ድረስ ሄደን ማየት ያለብን ይመስለኛል። ስለዚህ የተጠራ ነው እኛ አማኞች ተለይተን ልንወጣ ነው። ከሀገር ወጣ ኬንያ ቅርብ ስለሆነ ኬንያ እንድንሄድ አይደለም። ገብቷል? ውስጥ ካለው አያት ለማመደው ከነበረ ነገር ውጣን የተባለከው እንጂ ተመልሰ እዛ ውስጥ ገብተህ አዲስ ብርሃን እንዳገኘ ሰው ካልሆነን እንዴት አድርጎ እግዚአብሔር ያንን ማህበረሰብ ያንን ነገድ ይደርሰዋል? ይሄንን ብዬ አምስተኛ ጥያቄያችን ያው አንስተነዋል። በባህልና በመሰዊያ መካከል ያለው ልዩነት ምእመናን እንዲገነዘቡ ቤተክርስቲያን ምን አይነት መንገድ መጠቀም ይኖርባታል? አሁን እንግዲህ ወደ ቤተክርስቲያን አመጣን እና ቤተክርስቲያን በባህልና በመሰዊያ መካከል ያለው ልዩነት አንዳንድ ነገር ብትሉ። እሺ ፓስተር። እንግዲህ የቤተክርስቲያንን ኃላፊነት በተመለከተ ስናይ አንደኛው ባህሪ በመሰዊያ እንደሚቀረጽ ቤተክርስቲያን መገንዘብ አለባት። የጋራ የሆነ እምነት፣ የጋራ የሆነ ባህሪ የሚቀረጸው በመሰዊያ ነው። ሁሉም ህዝብ፣ ሁሉም ሰው የሚያመልከውን አምላክ ነው የሚመስለው። ስለዚህ ባህሪው የሚያመልከውን አምላክ እንዲመስል ቤተክርስቲያን ማስተማር አለባት። ማለት ማንን ነው ማምልከው? ሰው ሰነፍ ከሆነ፣ ጉቦኛ ከሆነ፣ ደም አፍሳሽ ከሆነ፣ አመፀኛ ከሆነ ይሄ ጥያቄ አለው። ያ ባህሪ ከትክክለኛ መሰዊያ የመጣ አይደለም ማለት የተደባለቀ አለ ማለት ነው። ምንም እንኳን እግዚአብሔርን እናመልካለን ቢባልም ልክ በእስራኤላውያን እንደነበረው የተደባለቀ መሰዊያ አለ ማለት ነው። የመጀመሪያው ይሄንን በግልጽ ማስተማር ያስፈልጋል። የመሰዊያ ባህሪ ቀራጭ ነው። ስለዚህ ባህሪያችን ምን ይመስላል? ጥሩዎች ሆነን፣ ትሁቶች ሆነን፣ ታማኞች ሆነን፣ ቅኖች ሆነን፣ መልካሞች ሆነን ምናመልከው አምላክ ትክክል ነው፣ ትክክለኛ መሰዊያ። ከዚህ የተዛባ ከሆነ ቤተክርስቲያን ውስጥ ነኝ ቢልም፣ ፓስተር ነኝ ቢልም፣ ወንጌላዊ ነኝ፣ ነብይ ነኝ ቢልም ባህሪው ሌባ፣ ወንበዴ፣ አመፀኛ ከሆነ መሰዊያው ሌላ ነው። ልክ አይደለም። ይሄንን በግልጽ ማስተማር ያስፈልጋል። እግዚአብሔር የተደባለቀ መሰዊያ አይቀበልም። በቃ ውጫዊው ሴሬሞኒያችን እግዚአብሔርን ስም ስለጠራ እግዚአብሔርን እናመልካለን ማለት አይደለም። እንደዚህ ኤፌሶን ላይ በሌሎችም ላይ ገልጾታል። እንደዚህም ያልክ የሚመኝ የሚያመነዝር በእግዚአብሔር መንግስት ርስት የለውም ይላል። በግልጽ ርስት የለውም ይላል። አምላኪ አይደለም እግዚአብሔርም ማለት ይላል እንጂ ይሄንን በትክክል ቤተክርስቲያን ሃይማኖታዊ ውጫዊ ስርዓት ሳይሆን ባህሪን ሊለውጥ በሚችል መልኩ ማስተማር አለባት። ከመሪዎቹ ጀምሮ፣ ከኛ ጀምሮ። ምክንያቱም መሪ ነው ህዝብን የሚመራው ወደ ተሳሳተ ነገር።
ልክ ኢዮርብዓም በቃ ይሄ ነው መሰዊያ እሱ እኮ ለፖለቲካ ምክንያት ነው እዛ ኢየሩሳሌም እየሄዱ ከሰገዱ ከኔ ይርቃሉ ብሎ እግዚአብሔር በሰጠው ዙፋን እዚህ ብሎ በቃ መሰረት ጣለ እንደ ኢዮርብዓም ይላል በቃ የክፋት መሰረት ሊደር በጣም ወሳኝ ነው ስለዚህ ከመሪዎች ጀምሮ መፈተሽ አለበት ቤተክርስቲያን ባህሪ ላይ ማተኮር አለባት ሁለተኛው ነገር ቅይጥነትንና አውዳዊነትን መለየት አለብን በእንግሊዝኛ ሲንክሪቲዝም እና ኮንቴክስቹዋላይዜሽን የሚባለው ማለት ነው ቅይጥነት ማለት ማደባለቅ ማለት ነው የአጋንንት መሰዊያና የእግዚአብሔር መሰዊያ አንድ ላይ ለማድረግ መሞከር ማለት ነው ይሄ ተቀባይነት የለውም በእግዚአብሔር ቃል ላይ በግልጽ ተነግሯል አውዳዊነት ግን ኮንቴክስቹዋላይዜሽን ግን ቀደም እንዳልነው በዛ ባህል ውስጥ እውነቱ ምንድነው ተፈጥሯዊው ምንድነው እሱን ልንጥለው አይገባም ያንን ይዘን እውነትን ስናደርግ ውሸቱ ይወድቃል ስለዚህ ሁለቱም መለየት አለብን አንዱ ችግራችን ሙሉ በሙሉ ባህሉን በሌላ ባህል ለመለወጥ መሞከር ትክክል አይደለም ሙሉ በሙሉ ለምሳሌ የሙዚቃ መሳሪያዎችን እንደምሳሌ ብትጠቀም የሙዚቃ መሳሪያዎች በእኛ ሀገር ባህል ያሉ የሙዚቃ መሳሪያዎች አሉ መሰንቆ ክራር ከበሮ እምቢልታ ምናምን የሚባሉ አይደል እነዛን አሁን ብንጠቀም ወይም ደግሞ ያሬዳዊ ዜማን ብንጠቀም ረጅም ጊዜ እዚህ ሀገር ውስጥ በኢትዮጵያውያን ዲቨሎፕ ሊሆነ ያንን ብንጠቀም እሱ አውዳዊነት ነው ምንም ክፋት የለውም አይደለም አይታችሁ እንደሆነ በያሬዳዊ ዜማ ሲዘመርኛ ወንጌላውያን አማኙ ላይ ሰው በጣም ይነቃቃል ለምን በባህሉ ስለቀረብለት ማለት ነው በጣም ደስ ይለዋል አይደለም ያ አውዳዊነትን ማተኮር አለብን የኒውትራል የሆነውን ጥሩ የሆነውን መጠቀም ግን ድብልቅን ቅይጥነትን ግን መቃወም አለብን ሁለቱን መለየት አለብን አንዳንድ ጊዜ በአውዳዊነትን ሙሉ በሙሉ አስወግደን በሌላ ባህል መተካ ሲባል ለነዛ ለሚቃወሙትም ሰዎች ያንተን ባህል አስጣሉ ለሚሉ ሰዎች ምክንያት ሰበብ እንሰጣለን ትክክል አይደለም ይሄንን ቤተክርስቲያን መለየት አለባት ሰው በቋንቋው ማምለክ አለበት በቋንቋው እግዚአብሔርን ማክበር አለበት በቋንቋው ሊገለገል ይገባዋል ችግር የለውም መግባቢያ ስለሆነ ግን ፕራክቲሱን መስዋዕት አቀራረብ አምልኮ ግን አምላክ ያዘዘውን ነው እንጂ የምናረጋው በባህላችን አምልኮ ነው ልንል አንችልም ይሄ ቅይጥነት ነው አምልኮን ተመላኪው አምላክ ነው የሚያዘው እንጂ በባህላችን እንዲህ ስለምናመልክ ሊባል አይችልም አምላክ ብሏል ወይ የኛ አምላክ እውነተኛው አምላክ እንዲያርጋችሁ አምልኩኝ ብሏል ወይ እሱ ካላለ ስተት ነው ማለት ነው ስለዚህ ቅይጥነትና አውዳዊነትን መለየት መቻል አለብን አሁን የሚቀላቀል ነገር ስለሚታይ ማለት ነው ሶስተኛው የእግዚአብሔርን ቃል እውነት መመዘኛ ማድረግ እኛ እንደ ወንጌላውያን አማኞች በተሐድሶ ዘመን እነዚህ አምስቱ ብቻዎች የሚባሉ አሉ አይደለም የእግዚአብሔር ቃል ብቻ ክርስቶስ ብቻ እምነት ብቻ ጸጋ ብቻ ብቻውን ክብር የሚገባው እግዚአብሔር የሚለው አንዱ አእማድ የበላይ የሆነው የእግዚአብሔር ቃል ነው ለባህሪያችንና ለድርጊታችን የመጨረሻው ባለስልጣን የእግዚአብሔር ቃል ነው እንግዲህ አንዳንዶች ትውፊቱ ትራዲሽኑ የባለስልጣን ነው ብለው ያምናሉ እኛንን አናምን ትራዲሽኑ የተዛባ ከሆነ ከእግዚአብሔር ቃል የሚቃረን ከሆነ ያንን ትራዲሽኑን እንጥለውና የእግዚአብሔርን ቃል የበላይ እናረጋለን ማለት ነው ይሄ ለረጅም ዘመናት ሲደረግ የኖረ ነው ልንል አንችልም ለጌዲዮን ያዘዘው ምንድነው ለረጅም ዘመን እኮ ሲደረግ የኖረው ቀይር ቀደም እንደተጠቀስከው አብርሃም ውጣ ማዘዝ ይችላል እግዚአብሔር ሉዓላዊ አምላክ ነው የተሳሳተውን ለውጦ የማለት መብትም አለው ስልጣንም አለው ስለዚህ እኛ መመዘኛችንን የከሌም ባህል ወይም ልምዶችን ወይም ፕራክቲሶችን ሳይሆን የእግዚአብሔርን ቃል የበላይ አድርገን በዛ ከመዘንን ቤተክርስቲያን ትክክለኛ ጤነኛ አካሄድ መሄድ ትችላለች ማለት ነው በእነዚህ መሰረቶች ላይ ከቆምን ደግሞ እግዚአብሔርን ካከበርን ቤተክርስቲያን ትክክለኛ መሰዊያን እየሰራች መቀጠል ትችላለች የቤተክርስቲያን ኃላፊነት ደግሞ እነዚህ ናቸው የሚል ሐሳብ ነው ያለው እውነት ነው እሺ ፓስተር ምን አሁን ፓስተር ጥሩ አድርጎ ገልጾታል የተወሰኑ ነገሮች እንደው ተቀለል ለማድረግ የመጀመሪያው ነገር ባህልን በተመለከተ ማድረግ የሚገባት ቤተክርስቲያን መጀመሪያ መመርመር ያ ባህል ከእግዚአብሔር
ሐሳብ ጋር የሚቃረን ነው ወይስ ከክፋት ሐሳብ ጋር? አንዳንዴ በጭፍን የምንቃወመው በጭፍን የምንደግፈውና የመጀመሪያው ነገር መመርመር ነው። ሁለተኛው ከመመርመርነው ነገር እንደ እግዚአብሔር ቃል ማስተማር፣ እንደ እግዚአብሔር ቃል ማስተማር አለብን። አሁን እንዳለው የባህሪ ትምህርት በጣም ወሳኝ ነው። ሶስተኛው ደግሞ ካስተማር በኋላ እኛው አገልጋዮች የምሳሌነት ህይወት መኖር፣ እንዳስተማር ነው የምሳሌነት ህይወት መኖር፣ መገኘት በማይገባን ቦታ አለመገኘት፣ ማድረግ የማይገባንን ነገር አለማድረግ፣ ለእግዚአብሔር ቃል ያለንን ታማኝነት በኑሯችን በህይወታችን መግለጥ። የምንለው ሌላ የምንኖረው ሌላ ሲሆን ትውልድንም ግራ እናጋባለን። ስለዚህ እንዳልኩ መመርመር ነው የመጀመሪያው። ሁለተኛው ማስተማር ነው እንደ እግዚአብሔር ቃል። ሶስተኛው ደግሞ የምሳሌነት ህይወት መኖር አለብን። ይህን ስናደርግ ነገሮችን ግልጽ እያደረግን እንመጣለን የሚለውን ለመጨመር ነው። ጌታ ይመስገን። ቅይጥነት በጣም ብዙ ልናስብበት የሚገባ እንደ ኔሽን ሊሰራበት የሚገባ ነገር ይመስለኛል። የክፋት መሰዊያ በሀገር ላይ ሲተከል በምድር ላይ አሉታዊ ተጽዕኖ ያመጣል። እስቲ በዚህ ላይ ምንድነው አሉታዊ ተጽዕኖ የክፋት መሰዊያ በአንድ ሀገር ላይ ሲተከል ምንድነው ይዞ የሚመጣው? በጣም ጥሩ ጥያቄ ነው። ያው መሰዊያ የመንፈሳዊ ቁጥጥር መድረክ ነው ብለናል ቅድም። መልካም መሰዊያ በረከትን ይዞ ይመጣል፣ ክፉ መሰዊያ ደግሞ ጥፋትን ይዞ ይመጣል። በጣም ግልጽ ነው። ስለዚህ በሀገር ላይ ሲሆን ደግሞ ተጽዕኖ እጅግ የከፋ ይሆናል። ሀገር ላይ ሲሆን ደግሞ ከግለሰብ አልፎ ከአንድ ቡድን አልፎ ሀገር ላይ ሲሆን ተጽዕኖ በጣም እጅግ እየከፋ ይሄዳል። ስለዚህ አሉታዊ ተጽዕኖ ይዞ ከሚመጣ ውስጥ አንደኛው ምንለው መንፈሳዊ ጨለማን ይዞ ይመጣል። የክፋት መሰዊያ ምድር ላይ ሲተከል በሀገር ላይ መንፈሳዊ ጨለማን ነው ይዞ የሚመጣው። ሁልጊዜም ብርሃን ሲጠፋ መንፈሳዊ ጨለማ ነው የሚመጣው። መንፈሳዊ ጨለማ ይመጣልና የክፋት መሰዊያ ምድር ላይ ሲተከል ሰዎች እንዳይረዱ ያደርጋል፣ እንዳያውቁ ያደርጋል። የእግዚአብሔር ነገር አእምሯቸው ይጨልማል። የዚህ ዓለም አምላክ የማያምኑት ሰዎች እንዳሳወረ ሁሉ የብዙዎች አእምሮ መታወር ይሆንባቸዋልና ስህተት እንደ እውነት እንዲቆጠር ምክንያት ይሆናል። የማህበረሰቡ አእምሮ እንዲታለል፣ ሊታመን የማይገባውን ነገር እንዲያምን እንዲታለል ያደርጋል። ስለዚህ የመጀመሪያው ነገር ይሄ አሉታዊ ተጽዕኖ ምንለው መንፈሳዊ ጨለማ ምድር ላይ ይዞ ይመጣል። ይሄ እንግዲህ ከምድራችን ማየት ነው፣ ካለፍንበትም ዘመን አንፃር ማየት ነው። ሁለተኛው የኃጢአት መብዛትን ያስከትላል። የኃጢአት ብዛት ይጨምራል። ለምሳሌ ክፉ መሰዊያ በምድር ላይ ሲተከል ኃጢአት ከመቼውም ጊዜ የበለጠ ምድሪቷ ላይ ይበዛል። ትናንት ማንሰማቸው ናቸው እኮ ዛሬ እየተሰሙ ያሉት። ትናንት ከሩቅ ናቸው ያልናቸው ነው ዛሬ ደጃችን ድረስ እየመጡ ያሉትና ጥላቻ ከመጊዜውም ጊዜ በላይ ይስፋፋል። መንፈሳዊ መናናቅ ይበዛል። መከባበርና መቻቻል እየጠፋ ይሄዳል። ይሄ የክፉ መሰዊያ ምድር ላይ ሲመጣ ትናንት የተከባበረው፣ ትናንት አብሮ የሚኖረው፣ ትናንት የተስማማው ትውልድ ምን ነካው እስክትል ድረስ ተገልብጦ ሲጣላ፣ ሲዋቀስ፣ ሲደጋገን ትመለከተዋል። የዚህ ሁሉ መሰረት ምንድነው? በሀገር ላይ የክፋት መሰዊያ የሚያመጣው አሉታዊ ተጽዕኖ ነው። የብዙ ነገሮች ምንጭ ነው መሰዊያ፣ የብዙ የክፋት ነገሮች ምንጭ ስለሆነ። ሌላው ጦርነትና አመጽ ይበዛል። እዛ ሀገሩ ላይ ራሱ ሰዎች ወደ ግጭት ያመራሉ። ወደ መስማማት አይሄዱም፣ ወደ ሰላም አይሄዱም፣ ወደ ግጭት ይበዛል። አብሮ የኖረው ህዝብ ግጭት ውስጥ ይገባል። ከዚህ የተነሳ ጦርነት፣ ደም ማፍሰስ እየተደጋገመ ይመጣል። ዑደት ይሆናል። ዑደት ይሄ መዝራትና መጨድ፣ በጋና ክረምት፣ ቀንና ሌሊት በምድር ዘመን ሁሉ ያቋርጡ ይላል ዘፍጥረት 8 ላይ። ልክ እንደዚህ ዑደት ይሆናል። ዛሬ ረሃብ ነው፣ ነገ ደም ማፍሰስ ነው፣ ከዛ የሆነ ነው፣ ከዛ የሆነ ነው። ይሄ የዚህ መሰረቱ ምክንያት በሀገር ላይ የክፉ መሰዊያ የሚያመጣው ተጽዕኖ በሀገር ላይ ሲሆን ነው የምናወራው። የኢኮኖሚ መውደቅ ይመጣል። ሌላ ሀገር ላይ ኢኮኖሚ ይወድቃል። ክፉ መሰዊያ ሲኖር በረከት ይርቃል። የኢኮኖሚ ድቀት በግልጽ ይታያል። ድርቅ ይታያል። ችግር ይታያል። ግልጽ የሆነ የኢኮኖሚ ድቀት። ምክንያቱም የእግዚአብሔር መሰዊያ ተጽዕኖ ነው በረከትን የሚያመጣው። የክፉ መሰዊያ ተጽዕኖ ድርቅን ነው፣ ችግርን ነው፣ ረሃብን ነው፣ ጉስቁልናን ነው የሚያመጣው። ሌላው ፍትህ ይጠፋል ምድር ላይ።
ፍትህ እንዲታጣ ያደርጋል። የክፉ መሰዊያ ተጽዕኖ በጣም ክፉ። የክፋት መሰዊያ በሀገር ላይ ሲተኮር ፍትህ ይጓደላል። ምክንያቱም ለማን እንደሚሰዋ ስለሚታወቅ ክፉት በቃ ሙስና፣ ኢፍትሃዊነት ግልጽ መገለጫ ይሆናል ሀገር ከመሰዊያው የተነሳ ከክፉ መሰዊያ የተነሳ ፍትህ ይጓደላል። እግዚአብሔር ፍትህ አምላክ ነው። የእግዚአብሔር መሰዊያ ምድር ላይ ሲሰዋ ሲሰለጥን ሲገዛ ምንድነው የሚሆኑ ነገሮች አሉ። የክፋት መሰዊያ ግን ሲሰለጥን ኢፍትሃዊነት በብዙ መንገድ ኢፍትሃዊነት ይታያል። በሰዎች መካከል በተለያዩ ጉዳዮች መካከል ኢፍትሃዊነት በግልጽ ይታያል። ሙሰኝነት ይበዛል። ይሄ እንግዲህ ምድር ላይ የሚያመጣው ተጽዕኖ ነው። አንዳንዴ እነዚህ ነገሮች ለምን መጡ ወደ ኋላ ሄደን ምንጫቸውን መመርመር አለብን። ይሄ ሀገር ላይ ክፉ መሰዊያ ወጥመድ ይሆናል ለትውልድ። ክፉ መሰዊያ ወጥመድ ማለት ተመሳስሎ የተቀመጠ ከፍጻሜ የሚያጎድል ነገር ማለት ነው። ይዞ የሚያጎድል የሚጎትት ወደ ኋላ የሚመልስ ነገር ነውና ክፉ መሰዊያ ሀገር ላይ ካለ ለዛ ትውልድ ወጥመድ ይሆንበታል። ጥሶ አይወጣም፣ አልፎ አይሄድም፣ ያሰበው ቦታ ላይ አይደርስም። ሀገር፣ ምድር፣ ትውልድ እንደምትለው አትሆንም፣ እደርሳለሁ እንደምትለው አትሄድም። ስለዚህ የሚያስተጓጉል ነገር በጣም ይበዛል ክፉ መሰዊያ ሀገር ላይ ካለና ለዚህ ነው እግዚአብሔርም እኮ በምትገቡበት ምድር ሀገር ሰጣቸው፣ ግን ክፉ መሰዊያዎችን አፍርሱ። ለምን ሲሉት ወጥመድ ይሆኑባቸው። ወጥመድ ነበር፣ እንደምታስቡት አይሆንላችሁ፣ የምታዩትን መድረስ አትችሉም፣ ወጥመድ ነው የሚሆንባችሁ ይላቸው ነበር። ስለዚህ ሀገር ላይ የክፉ መሰዊያ ሲበዛ እንዳልነው የኃጢአት መብዛት ይመጣል። በጣም ገና ከዚህም በላይ ብዙ ልንሰማ ይችላል። ይሄን መሰዊያ ካላከፈረስ ነው። ስለዚህ ጦርነት፣ አመጽ የኛን ታሪክ ማየት ነው፣ የኢትዮጵያን ታሪክ ማየት ነው። በተለይ ደግሞ አሁን መሰዊያውን ባገነንበት በእነዚህ በጥቂት ዓመታት ምን ተፈጠረ? በጣም ግልጽ ነገር ነው የሚታየው ምድራችን ላይ እና የዚህ ሁሉ ምንጭ ያገነን ነው የክፋት መሰዊያ ውጤት ስለሆነ መሰረታዊ ነገር ዋነኛው ነገር ሀገር አሁን ጌዲዮን መሰዊያውን ለፍርስ ሲሄድ ሆ ብሎ ሀገር ነው የተነሳበት። ጳውሎስ አርጤምስ ቤተ መቅደስ ታላቅ አይደለችም እያለ ማስተማር በጀመረ ጊዜ ሀገር ሁሉ ነው የተነሳበት። ስለዚህ የጨከነ የሚጋፈጥ ስብዕና ይጠይቃል። ይሄንን ለማፍረስ ሀገር ላይ ስለሆነ ያለው የአባት ቤት ባሻገር ሀገር ላይ ሲመጣ በጣም በጣም ከባድ ነገር ነው የሚያመጣውና ይሄን በመረዳት ማድረግ እነዚህ ተጽዕኖች ይታያሉ። በጋድ የአደባባይ ምስጢር ነው የሚሆኑት። ይታያሉ፣ ይታወቃሉ። ፍትህ ይጠፋል፣ ጦርነት ይኖራል፣ አመጽ ይታያል። አመጽ ላለመገዛት ሰው አንዱ ለአንዱ ላለመገዛት ለመንግስት ስርዓት ላለመገዛት የሚታይ አመጽ ጎልቶ ይታያል። ምክንያቱም ከአመጽ መሰዊያ ስለሆነ የሚመጣው ብዙ ነገር ያ ተጽዕኖ ሲያደርግ አመጽ በሰው ቅድም ፓስተር ሲናገር ሰው መሰዊያውን ነው የሚመስለው ብሏል። ስለዚህ ልክ ነው። ሀገራችን ላይ የምናየው ነገር የክፋት መሰዊያ ተጽዕኖ ካደረገ ያን መሰዊያ የሚመስል ነገር በግልጽና በተጨባጭ ይታያል እና ይሄ ቆም ብለን አንድ ወቅት ላይ ካልተጋፈጥ ነው አሁንስ በቃ ካላልነው እንዲህ አይነት ነገር ነገ ለልጅ ልጆቻችን የክፋት መሰዊያ በጣም ስር ሰዶ ሲመጣ የሚቀጥለውን ትውልድ ሁሉ ይነካል። የሚቀጥለው ገና ከኛ በኋላ የሚመጣውን ትውልድ ሁሉ ይነካልና ቢያንስ ለልጆቻችን ስንል እንኳን ይሄን መሰዊያ ማፍረስ መቻል አለብን። ይሄንን ለማለት ነው። ፓስተር በጣም ጥሩ። እሺ ፓስተር ያርጨም። እሺ እኔ የምጨምረው ቅድም እንዳልነው የእንግዲህ ክፋት መሰዊያ የማህበረሰቡን ባህሪ ይቀርጻል። አሁን በግልጽ እንደተቀመጠው እግዚአብሔር የማይከብርበትን ባህሪ ሲያሳይ ምድር የእግዚአብሔር ናት። ስለዚህ እዛች እግዚአብሔር ምድር ላይ መኖር ያቅታል ማለት ነው። ምድር ተፋቻቸው ይላል እና ሁለት የመጽሐፍ ቅዱስ ክፍሎችን ባነብ ዘሌዋውያን ምዕራፍ 18 ላይ ከቁጥር 24 ጀምሮ እስከ 30 ያለው እነዚህ ሁሉ ከፊታችሁ የማሳደዳቸው ሕዝብ በእነዚህ ሁሉ ከፊታችሁ የማሳደዳቸው ሕዝብ ረክሰዋልና በእነዚህ ነገሮች አትርከሱ፣ ምድሪቱም ረከሰች። ስለዚህ ኃጢአቷን በእርሷ ላይ እመልሳለሁ፣ ምድሪቱም የሚኖሩባትን ሰዎች ትተፋለች። ሥርዓቴንና ፍርዴን ጠብቁ፣ እናንተም የአገሩ ልጆች፣ በእናንተ መካከል የሚኖሩ እንግዶች ከዚህ ርኩሰት ምንም አትስሩ። ከእናንተ በፊት የነበሩ የአገሩ ልጆች ይህን ርኩሰት ሁሉ ሰርተዋልና ምድሪቱም ረክሳለችና ባረከሳችኋት ጊዜ ምድሪቱ
ከናንተ በፊት የነበረውን ሕዝብ እንደተፋች እናንተን እንዳትተፋችሁ ይላል። እንግዲህ ቁጥር 30 ላይ ስለዚህ ከናንተ በፊት የነበሩ ሰዎች የሰሩትን ጸያፍ የሆነውን ወግ ሁሉ እንዳትሰሩ በእነርሱም እንዳትረክሱ ሥርዓቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ስለዚህ የክፉ መሠዊያ የሚሰሩ ሰዎች የሚያሳዩቸው ባህሪዎች እግዚአብሔርን የሚያስቆጣ ከሆነ እዛ ምድር ላይ ሰው መኖር አይችልም ማለት ነው። ምድሩ ራሱ ሪጀክት ያደርገዋል፣ ይተፋቸዋል ይላል። ለምን? ምድር የእግዚአብሔር ባለቤት አላት። ሰይጣን ምድርን አልሰራም እና ባለቤቷ ካዘነ ችግር ይፈጠራል ማለት ነው። ምዕራፍ 20 ላይ እዚሁ ዘሌዋውያን ላይ ተመሳሳይ ሐሳብ እናያለን። ከ22 እስከ 27 አለፍ እያለን እንግዲህ ትቀመጡበት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴን ሁሉ ጠብቁ አድርጉትም፣ ከፊታችሁ በምጥላቸውም ሕዝብ ወግ አትሂዱ ይላል። እንግዲህ ቅድም ስለ ባህል አንስተናል አይደል? አትምሰሉ። እነሱን ያጠፋቸው ይሄ ነው። ከመሰላችሁ ያንን ባህል አዶፕት ካረጋችሁ እናንተም መኖር አትችሉም ነው። ያ ደግሞ ሆኖ ታይቷል በእስራኤል ታሪክ። መኖር አቅቷቸው ያውቃል። እኔ እግዚአብሔር ቅዱስ ነኝና ይላል ቁጥር 26 ላይ ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይ ውገራቸው፣ ደማቸው በላያቸው ነው ይላል። ለምን? እነዚህ ጠንቋዮችና መናፍስት ጠሪዎች ያንን መሠዊያ የሚያስተናግዱ ከመንፈሱ ጋር ሕዝቡ እንዲገናኝ የሚያደርጉ ኤጀንቶች ናቸው። በቃ እንዳይኖሩ ይላል በእስራኤል ታሪክ ላይ። እንግዲህ የክፉ መሠዊያዎች ሁሉ የመሠዊያ አገልጋዮች አሏቸው አይደለም? መልኩ ሊለያይ ይችላል። ያው እኛ ሀገር የምናውቀው ነው። ብዙ አይነት ስም ያላቸው መናፍስትን የሚጠሩ አሉ። ስለዚህ ሁሉም የአምልኮ ስርዓትና ልማድ አላቸው። ሕዝብን የሚቆጣጠሩበት የሚያደርጉበት ስርዓት አላቸውና ያንን ስናደርግ ምድር ላይ የሚያመጣው ችግር መኖር አይቻልም። ቅድም ተብሏል። በዚህ ምድሩ ላይ መኖር አይቻልም። በቃ ምድሩ ሪሶርስ ቢኖረው ሀብት ቢኖረው ምን ቢኖረው ሰው መኖር አይችልም። መኖር ካልቻለ በሰላም በልቶ ሰርቶ መቀመጥ አይችልም ማለት ነው። ስለዚህ መሠዊያ እጅግ ወሳኝ ነገር ነው። በምድር ላይ ትልቅ ችግር ያመጣል ወይም ትልቅ በረከት ያመጣል። ስለዚህ አንዳንድ ከምዕራብ ሀገር የሚመጡ ሰዎች አፍሪካን ያዩና እንዲህ አይነት ምድር ይዛችሁ ለም ነው፣ ውሃ አላችሁ፣ ለምንድን ነው ሁል ጊዜ የምትቸገሩት? ለምንድን ነው ሁሌ የምትጣሉት? ይላሉ። እንደ ወንጌል አገልጋይ አንዳንዱ የድህነት ምክንያት ከአምልኳችን ጋር የተያያዘ ነው ብለን እንድናስብ ወይም ደግሞ ይሄ ነገር መንፈሳዊ ይዘት አለው ብለን ማሰብና መንቃት የለብንም ወይ? እንደ እግዚአብሔር ቃል ሁልጊዜ የፖለቲካ ሰዎች ብቻ ናቸው ወይ ኢኮኖሚው ላይ ለውጥ እንዲመጣ የሚያስቡት? እንደዚህ ካልን ምንም ጥያቄ የለውም። እስቲ በዚህ ላይ ትንሽ እንነጋገር። ምንም ጥያቄ የለውም። በአንድ ማህበረሰብ ውስጥ ብዙ እውነት ካለ ያ ማህበረሰብ በሰላም ይኖራል። ብዙ እውነት ካለ ደግሞ መሠዊያ አለ ማለት ነው፣ እግዚአብሔር የሚመለክበት። በአንድ ማህበረሰብ ውስጥ ደግሞ ብዙ ሐሰት ካለ በዛ ማህበረሰብ ውስጥ የሰይጣን መሠዊያ ገኖ ነው ያለው ማለት ነው። ስለዚህ በማህበረሰቡ የኢኮኖሚ፣ የማህበራዊ ህይወት፣ የፖለቲካ፣ የሁሉም ነገር ላይ ተጽዕኗል። መንፈሳዊ ነገር ገዢ ነው። ብዙዎቹ ይሄንን ባያምኑበትም የሁሉ ነገር ምንጭ መንፈሳዊ ነው። ለምን? የሚታየው ዓለም ከማይታየው ነው ብለን ነው የምናምን። እግዚአብሔር ነው የሁሉ ባለቤት እና አሁን ለምን መኖር ያቅተናል? እዚህ ምድር ላይ ስደት ለምን ይበዛል? ለምን መስራት ያቅተናል? ሪሶርሱ እያለ የምናመልከው መሠዊያ ብዙ አይነት ያጋንንት መሠዊያ ስላለ ነው። ምንም ጥያቄ የለውም። አሁን ምዕራቡ ዓለም ላይ እንግሊዝ ሀገር ኖርሃል። ምዕራቡ ዓለም አሜሪካን ጨምሮ ምዕራቡ ዓለም በኢኮኖሚና አሁን እየተቀየረ ነው በሚያሳዝነው ኤግዛክት የነሱ ከታሪካቸውን ማየት ነው። የአሜሪካ ገንዘባቸውን ማየት ነው። በእግዚአብሔር እናምናለን ኢን ጋድ ዊ ትረስት ይላሉ። የአሜሪካ ሁለተኛው ፕሬዚደንት ጆን አዳምስ የኛ አገር ህገ መንግስት ሞራል ላለውና እግዚአብሔርን ለሚፈራ ብቻ ነው የሚያገለግለው
ለማንም አያገለግልም ለሌላ ማህበረሰብ ብሏል። ለምን ሞራልና እግዚአብሔርን የሚፈራ ሰው ነው ነፃነቱን አቢዩዝ የማያደርገው። ሞራልና እግዚአብሔርን የሚፈራ ሰው ካለው ነው ነፃነቱን በአግባብ ሰው ለመጥቀም የሚያገለግል። ሞራል የሌለው ማህበረሰብ ነፃነት ብትሰጠው ነፃነቱን ለክፋት ይጠቀምበታል፣ ለአመጽ ይጠቀምበታል፣ ሊበልጥ ለማጥፋት ይጠቀምበታል። አይሰራም ያ ብሏል። እንግዲህ ይሄ የአሜሪካ ታሪክ ነው አይደል? በጀርመን ውስጥ የጀርመን ሀገር አንድ ኮርስ ወስጃለሁ እኔ ጀርመን ውስጥ በነ ማርቲን ሉተር ጊዜ ዩኒቨርሲቲ የነበረ ለሁሉም የትምህርት ፊልዶች ሐውልት አለ። አስጎብኛዋ ናት የምታስጎበኘን። እኔ በሄድኩ ጊዜ ዩኒቨርሲቲ አይደለም እንዲሁ የሂስቶሪካል የታሪክ ቦታ ነው እና ይሄ የኢንጂነሪንግ የግብርና የምናምን ለዲፓርትመንቶቹ ሐውልት አለ። መሀል ላይ ከፍ ያለች ሐውልት አለች እና አስጎብኛዋ ስትነግረኝ ይቺ ሐውልት የቲዮሎጂ ወይም የስነ መለኮት ሐውልት ናት። በዛ ዘመን እንግዲህ ከ500 ዓመት በፊት በስነ መለኮት የሚመረቅ ሰው በዩኒቨርሲቲው የሁሉም ዕውቀቶች የበላይ የሆነውን ዕውቀት ይዟል ተብሎ ማህበረሰቡ ያከብረው ነበር አለች። የጀርመን የሥራ ባህል እስከዛሬ አለ። ጠንካራ ሰራተኞች ናቸው፣ በጣም ክሬቲቭ ናቸው፣ በጣም ጎበዝ ናቸው። ከየት መጣ ያ የጀርመን ጠንካራ ሰራተኝነት? ፕሮቴስታንት ወርክ ኤቲክስ ዓለማውያን ኢኮኖሚስቶች የጻፉት ጽሑፍ አለ። ያ የሥራ ስነ ምግባር ከየት መጣ? ለእግዚአብሔር ክብር ነው የምንሰራው ለአለቃ አይደለም የሚል ነው። አውሮፓን ያበለጸገው እኮ ይሄ ወንጌል መሰዊያው ነው። ከዛ ምን ሆነ? በሂደት ውስጥ 400 ምናምን ዓመት ከቆየ በኋላ ሌላ መሰዊያ የዘረኝነት መሰዊያ መጣ። የናዚ ፍልስፍና ምንድነው? እኛ ጎበዝ የሆነው ባለጠጋ የሆነው ከሰው ሁሉ ዘር የበላይ ስለሆንን ነው የሚል ፊሎሶፊ መጣ። እንግዲህ እሱ ነው እየተውት ሌላ መሰዊያ ሲያመጡ ነው የጦርነቱ የምኑ ነገር የመጣው። ከዛ አሜሪካ ስትመሰረት የፋውንዲንግ ፋዘርስ የሚባሉት መስራች አባቶች በእግዚአብሔር ቃል ፕሪንሲፕል ላይ የተመሰረተ ህግ ነው ያወጡት። አንድ ነገር ለመጥቀስ ብዙ አለ። ሳንቹሪ ሲቲስ የሚባል የመማፀኛ ከተማ የሚባል አሁን ይቅር በቃ አቢውስ ተደርጓል፣ እውነት ነው። ግን ማህበረሰቡም ያ ነገር ስልጣኔያችን ከእግዚአብሔር ነው ብለው ማሰብ ትተዋል። ሌላ መሰዊያ እያመጡ ስለሆነ ግን አላቸው። አሁን አንድ ኮርስ እዛ ስንወስድ እነዚህ ለኢሚግራንቶች ደሞዛቸው ከሚኒማም ዌጅ በታች እንዳይሆን የሚሟገቱ ነበሩ እና እነዚህ ሀገራችሁ ዜጋ አይደሉም፣ በዛ ላይ ገውጥ ሆነው ነው ሀገራችሁ ጋር የመጡት፣ ለነሱ እንዴት ነው የምትሟገቱት ሲባል የሲያትል ከተማ የሲያትል ብቻ አይደለችም ስትመሰረት የመማፀኛ ከተማ ናት ይላል ህጉ። ስለዚህ ለተማጻኞች የፌደራል በጀት አለ፣ የመንግስት የመጀመው ኬታ መጡት ከመጽሐፈ ኢያሱ ከዘዳግም። ታሪካቸው ይሄ ነው፣ መሰዊያ ነው። ደግነትን፣ ቸርነትን፣ ማካፈልን፣ ክሬቲቭ መሆንን ኬታ መጡት ከዚህ የእግዚአብሔር ቃል ነው። ሀቀኛ መሆን የገቨርናንስ ሲስተም ይሄ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ መለየት አለበት የሚለው ከመጽሐፍ ቅዱስ ነው የወጣው። ነቢያት አሉ፣ ካህናት አሉ፣ ነገስታት አሉ። እግዚአብሔር ቃል የንጉስ ዳዊት የሰው ሚስቀምቶ ሰው ገሎ እንደፈለገ ሊቀጥል አይችልም። ይሄ ንጉስ አይከሰስ ሰማይ ይታረስ እኛ ሀገር ነው። በእስራኤል የነገስታት ታሪክ የለም። ያ ሰው አንተነ ተብሎ ይገሰጻል፣ ኮንፍሮንት ይደረጋል። ካህናቱ እንደ ፓርላማ፣ ነገስታቱ እንዳስፈጻሚ፣ ነቢያቱ እንደ ፍርድ ቤት ሆነው ነው ቼክ ኤንድ ባላንስ ያለው የገቨርናንስ ሲስተም። እንግዲህ ለምንድነው ሰው ከዚህ የተሰደደ እዛ በረዶ ያለበት ምናምን ሰው በሰላም የሚኖረው መኖር ይሻለኛል የሚለው? ምድሪቱ የምትተፋናት አጋንንት ማምለክ፣ ጣዖትን ማምለክ፣ ጠንቋይ፣ ቃልቻ፣ ቃቢ የሚባል ብዙ አይነት ይቀድም ያለ የጨሌው የምኑ በየወንዙ በየተራራው የሚሰዋ መሰዊያ ሀገራችንን ሲያጎሳቁል ኖሯል። ብዙ ቀርቶ እንደገና ወደዛ የሚመልሰን ነገር ያጋንንት ነው። ፈጽሞ ትክክል አይደለም እና ይሄ የክፋት መሰዊያ በምድር ላይ ሲሰራ ችግር ይፈጥራል። የሀገር ኢኮኖሚን፣ የሀገር ሁኔታን፣ የማህበራዊ ህይወትን በደንብ ተጽዕኖ ያደርጋል። በእስራኤልም ታሪክ ላይ ይህንኑ ነው የምናየው። ለምን ተበተኑ? ለምን ወደሙ? ለምን ምርኮኛ ሆኑ? መሰዊያ ሲቀላቅሉ ነው።
እግዚአብሔርን በሚያመልኩበት ጊዜ ደግሞ ራስ ትሆናላችሁ እንዳላቸው በጣም ተጽዕኖ ፈጣሪ ሆነው ይታያሉ። እና ያንን በደም መጽሐፍ ቅዱስ ላይ የምናየው ነው፣ በታሪክ የምናየው ነው፣ በዘመናችን የምናየው ነው። በግል በቤታችን እኮ ወንጌል ለውጥ አምጥቷል። በግል ካልቸር የኔ አባት ይጠጣ ነበር፣ ይሰክር ነበር። ወንጌልን ሲቀበል መጠጥ ሲተው፣ ስካር ሲተው የኛ ቤት ሁሉ ተፈወሰ። 9 ነው ሁሉ ሰው ስራ ያለው ሁሉ ሰው ጥሩ ቦታ የደረሰ ሆነ። ባህሉ እቤታችን ጭምር ለውጥ አምጥቷል። በቃ ይሄንን በማህበረሰብ ውሰደው፣ በቃ በአገር ላይ ውሰደው። በቃ ቻይናዎች ኮሙኒስት ፓርቲ ነው ያለው፣ ያው እምነት የሚቃወም ነው። ግን ቻይና ምን አንድ ኮርስ እጅ ወስጃለሁና የወንጌል አማኞችን ከምዕራቡ ዓለም ጋር ይገናኛሉ ካላሉ በስተቀር ትንሽ ላላርገው ያውቃሉ። በየቤት የሚደረገው ንብረት ለኢኮኖሚም ጥሩ ነው ብለው ያምናሉ። ምክንያቱም አይጠጡም፣ አይሰክሩም፣ አያባክኑም፣ ይሰራሉ፣ ታማኞች ናቸው። ይሄ አገር ላይ ኢምፓክት እንዳለው የኮሙኒስት መንግስት እንኳን ፓርቲው ሪኮግናይዝ አድርጎት አንዳንዶቹ ቤትም ገብቷል ይባላል እኮ ኦፍኮርስ ቻይና ውስጥ የትልልቅ ኮሙኒስት ፓርቲ መሪዎች ልጆች ምናምን በጌታ የሆኑ አሉ። እዛ የነበርኩ ጊዜ እኔ ሁለቱንም የቤት ቸርች የሚባሉት ህግ የሌላቸውን ማነው ህገወጥ ኢኔሴንስ ፈቃድ የላቸው እና የመንግስት ደግሞ ሰልፍ ፓትሪዮቲክ ሙቭመንት የሚሉትን ሁለቱንም የማየት እድል አግኝቻለሁ። እና እዛ ያሉ ሲነግሩን የአሜሪካኖች ትልቅነት ምንድነው ብለው የቻይና መንግስት አጥኚ ቡድን ልኮ ነበር። አሁን የአሜሪካ ቱሪስቶች ቻይና ሲሄዱ የነገሯቸው ነው ለኛ ለተማሪዎቹ የነገሩ እና ለረጅም ጊዜ እናንተን ስናጠና ስራ ነው፣ ጠንካራ ሰራተኛነት፣ ኒኩሌር ነው፣ ምንድነው ትልቅ ያረጋቸው ዓለም ላይ ብለን ስናጠና ቆይተን የደረስንበት ድምዳሜ የምታምኑት እምነት ነው ብለን ይሄ የቸርች ጥናት አይደለም፣ የቻይና ኮሙኒስት ፓርቲ አጥኚ ቡድን ልኮ የደረሰበት ኮንክሉዥን ተመልከት። ስለዚህ አገር ላይ ምድር ላይ የምንጠብቀው ጉብኝት አለ፣ የምንጠብቀው ሪቫይቫል አለ፣ የምንጠብቀው ተሐድሶ አለ። ያ እንዲሆን ግን በመጀመሪያ የክፉ መሰዊያ መፍረስ አለበት። መሰዊያ የክፋት መሰዊያ ባለበት የእግዚአብሔር ሀልወት በሙላት አይገለጥም። የእግዚአብሔር መገኘት በግልጽ አይታይም። የክፋት መሰዊያ ክፋቱ የእግዚአብሔርን ሀልወት ይከለክልባል። ላቋርጥህና ይሄ እሱ ጥያቄ ነው። ይሄ የክፋት መሰዊያ ሲፈርስ ምን አይነት አዎንታዊ ለውጥ ያመጣል? በዛው አያይዘው የክፋት መሰዊያ ሲፈርስ እውነት ነው ምን አይነት ቅስፈታዊ ነው። የሚገርምህ ለውጡ ክፋት መሰዊያ ሲፈርስ የሚመጣው አዎንታዊ ለውጥ በጣም ቅስፈታዊ ነው። ለምሳሌ ሰዎች ላይ፣ ሀገር ላይ፣ ትውልድ ላይ ለውጥ ወዲያው መታየት ይጀምራል። ቄስ በሊና የጻፉት መጽሐፍ አምናለሁ በግሌ እና በጻፍታ ዘመን ላይ ለሚለው ላይና ከኢትዮጵያ ጉብኝት በፊት ይላሉ። ከኢትዮጵያ እግዚአብሔር የተናገረው ነገር ከመሆኑ በፊት መላእክት መጥተው ከአንድ ጫፍ እስከ አንድ ጫፍ ጥቁር ነገር ከኢትዮጵያ ላይ ጠቅልለው ሲያነሱ አየሁ ይላል። ያ ከተነሳ በኋላ ሰው ሁሉ ከእንቅልፉ እንደመንቃት ይነቃል አሉ። ከእንቅልፉ ምንድነው ምን ሆነን ነበር የት ነበርን እያለ ሰው ሁሉ ይነቃል ይላልና ሁልጊዜ የክፋት መሰዊያ ከአንድ ሀገር ላይ ከአንድ ምድር ላይ ከአንድ ትውልድ ላይ ሲነሳ ትውልድ ነው ወዲያውኑ ቅስፈታዊ ነው። የት ነው ያለሁት? ምን እየሰራው ነው? ለምን ኖራለሁ ብሎ መጠየቅ ይጀምራል። ማንን ነው የማመልከው? ምን እየሰራው ነው? ይሄ የሚሄድበት መንገድ ትክክል ነው ወይ? መንቃት ይጀምራል። ካልነቃ ድንዛዜ ውስጥ ካለ የክፋት መሰዊያው ክፋቱ ድንዛዜ ውስጥ ይከታል፣ እንቅልፍ ውስጥ ይከታል። ሰውን እንዳይነቃ ነው። ትውልድ ከነቃ ችግር አለበት፣ ያስወግደዋል። ስለዚህ እኔ ምድራችን ላይ የምንጠብቀው ጉብኝት፣ ምድራችን ላይ የምንጠብቀው እግዚአብሔር የተናገረን የምንጠብቀው ነገር የክፋት መሰዊያ ባለበት ወቅት መሆን አይችልም። ይሄው በዚህ ዘመን ስንል፣ በዚያ ዘመን ስንል፣ በዛ ጊዜ ስንል ለምንድነው የማይሆነው? የክፋት መሰዊያ መፍረስ አለበት። እግዚአብሔር አይተባበርም ከክፋት መሰዊያ ጋር። ስለዚህ የክፋት መሰዊያ ሲፈርስ ግን ከሚመጡ ነገሮች የመጀመሪያው ነገር የክፉ ግንኙነት ከሀገር ላይ ይቋረጣል። በክፋት መሰዊያ መሰረት የተነሳ ሀገር፣ ህዝብ፣ ትውልድ ከክፋት ኃይል ጋር ያለውን ግንኙነት ያቆማል። ትውልድ ከክፋት መሰዊያ ጋር ያለውን ግንኙነት ሲያቆም ለውጥ ይመጣል።
አይ የክፋት መሰዊያ ሲፈርስ እኮ መገናኘት ይቆማል። ከክፉ ጋር የሚያገናኝን ነገር ተወገደ ማለት ነው። ትውልድን የሚያገናኝ ሀገርን የሚያገናኝ ይወገዳል። ይሄም ብቻ ነው። የክፋት መሰዊያ ሲፈርስ ኢሚዲየትሊ መንፈሳዊ ነፃነት ይጀምራል። መንፈሳዊ አሁን ጌዲዮን እኮ መሰዊያውን ሲያፈርስ ነው ነፃነት የጀመረው። እግዚአብሔር ሰላም ብሎ የጠራው መሰዊያውን እኮ ለዛ እንጂ ሰላም ይመጣል ማለት ታዲያ እነዛ የሚዲያም ሰዎች እየመጡ ገና በቡቃያ ያለ እህል እንዳንበጣ እኮ ነው መጥተው የሚያጠፉባቸው። ተጽዕኖ ስር ነበሩ እኮ። ግን መሰዊያው ከፈረሰ በኋላ ዞር አሉ። ነፃነት ሆነ። የሚያስጨንቃቸው የሚያባረራቸው የሚገዝ ነገራቸውን የሚያጠፋባቸው ተወገደ። ድል አገኙ። ስለዚህ ሁሉ ጊዜ የክፉ መሰዊያ ሲፈርስ ታስሮ የነበረ ህይወት ይለቀቃል። ተገድቦ የነበረ ህዝብ ይለቀቃል። ኮሙኒዝም ሲፈርስም ነው እኛ ምድር እንደ ጉዳር እንደ ወደ ቤተክርስቲያን ሰው ሁሉ ይጎረፈው። ውጤቱ እኮ ይሄ ነው። የኮሙኒዝም መሰዊያ ከምድር ላይ ሲፈርስ እኛ ሁላችን ይዛው ውጤት ነው። እኔ ያን ጊዜ ነው 84 ነው ወደ ጌታ የመጣሁት። ያ መሰዊያ ሲፈርስ ሌላ እምነት የለም ወይ እስኪባል ድረስ ሰው ሁሉ ወደ ቤተክርስቲያናት ነው። ኢቭን ቤተክርስቲያን ባልተዘጋጀችበት ሁኔታ እንደ ጎርፍ ነው ሄደባት ሰው እና እንደዚህ ነው የሚሆነው። የክፋት መሰዊያ ከአንድ ሀገር ላይ ከአንድ ትውልድ ላይ ከአንድ ዘመን ላይ ሲፈርስ መንፈሳዊ ነፃነት ይመጣል፣ መለቀቅ ይመጣል። ከእንቅልፍ እንደሚነሳ ትውልድ ይነሳል። ወጥመድ ከሆነበት የክፉ መሰዊያ መላቀቅ ይሆንለታል፣ ይፈታል፣ ይሄዳል፣ ይራመዳል፣ ይደርሳል እና በጣም ቅስፈታዊ ነው። እንደው የሚገርምህ ነው። ከዛ የእግዚአብሔር መገኘት ወደ ሀገር ይመለሳል፣ ወደ ትውልድ ይመለሳል። እግዚአብሔርም ወደ ሴሎ ተመለሰ ይላል። ኤሊ ዞር ከተደረገ በኋላ ወደ እነዛ ነፊናስ ዞር መሰዊያውን የሚንቁ ሰዎች ዞር ሲል እግዚአብሔርም ወደ ሴሎ ተመለሰ። አዝኖ የነበረው ርቆ የነበረው እግዚአብሔር በግልጽ ታየ ሴሎ ላይ እና በክፉ መሰዊያ ምክንያት ሀልወቱ የራቀው እግዚአብሔር እንደገና ይመለሳል። እንደገና እግዚአብሔር ሀልወት ይታያል። እግዚአብሔር በዚያ ነው ይባላል። ምድራችን ላይ አንዱም እኮ የምንጠብቀው እግዚአብሔር ክብር እግዚአብሔር በዚያ ነው እንዲባል ነውና እግዚአብሔር በዚያ አለ። የመገኘቱ ምልክቶች በግልጽ ይታያሉ። እግዚአብሔር በመገኘቱ የሚያደርጋቸው መገኘቱን የሚያሳዩ ምልክቶች በግልጽ በሀገር ላይ በምድር ላይ በቤተክርስቲያን በትውልድ መካከል መታየት ይጀምራሉ። የክፉ መሰዊያ ሲፈርስ ኤልያስ መሰዊያውን ከሰራ በኋላ ለእግዚአብሔር አገልጋዮች መሰማት አቅም ሆናቸው። ከዛ በፊት ግን መሰዊያው በፈረሰበት ዘመን መሰዊያ ባልፈረሰበት ዘመን በዋሻ ነበሩ። 50 ሆነው በዋሻ ተሸሽገው ተቀምጠው እንደነበረ መጽሐፍ ቅዱስ ሲነገር፣ ስለዚህ ከመሰዊያ መሰራት በኋላ የባውል ነቢያት ነው የተወገዱት። እድል ፈንታ አልነበራቸው። መሰዊያቸው ፈርሷል። ኦሬዲ ምን ያደርጋሉ እነሱ? ስለዚህ ረዷቸው አለ፣ አስወገዷቸው። ምድሪቷ ላይ የመኖር እድል ፈንታ አላገኙ። መንፈሳዊ ተሐድሶ መጣ ምድራቸው ላይ። እውነተኞች ከዋሻ ወጡ። 400 የባል ማምለኪያ 450 ያጸድ ማምለኪያ የቤተ መንግስት ማዕድ እየበሉ ነበሩ። የእግዚአብሔር ማዕድ እየበሉ እነዛ ዋሻ ተደብቀው ነበር። ከመሰዊያው ነው ልዩነት ያመጣው። ፈርሶ የነበረው እግዚአብሔር መሰዊያ ኤልያስ ከሰራ በኋላ እሳት ወድቃ መስዋዕቱን ከበላች በኋላ ነገሮች ተገለባበጡ። ኢሚዲየትሊ ወዲያው ቅስፈታዊ እኮ አሁን ኤልያስ እኮ ዝናቡን ለማምጣት 3-4 ቀን አለ የሚጠብቀው። ሁሉ ነገር ቅስፈታዊ ነው ሁሉ ነገር እና ቀላል አይደለም። የክፋት መሰዊያ ከፈረሰ በኋላ ሀገር ላይ የሚሆነው ምድር ላይ የሚሆነው ትውልድ ላይ የሚሆነውና ሰላም ይሆናል። አሁን ጌዲዮን እንዳለው እግዚአብሔር ሰላም ብሎ እንደጠራው መሰዊያውን ሰላም ይሆናል። የክፋት መሰዊያ ባለበት ጊዜ አመጽ ነው፣ ደም ማፍሰስ ነው። ቅድም ፓስተር እንዳለን ምድሪቷ ሰው ትተፋለች። ግን መሰዊያው ከተሰራ በኋላ ሰላም ይሆናል። እግዚአብሔር ሰላማችን ብሎ ጠራው ይላል በግልጽ እና እነዚህ ነገሮች ለምሳሌ ድል በግልጽ ይታያል። እግዚአብሔር መሰዊያ ከተሰራ በኋላ ድል በግልጽ ነው። መሳፍንት 7 ያው ከ20 እስከ 22 ያለውን ብናነበው የሚናገረው ይሄ ነው። ከመሰዊያው መሰራት በኋላ የክፉ መሰሪያ ከፈረሰ በኋላ ጌዲዮን እንደ ባህር አሸዋ የበዛውን የሚዲያምን ሰው በ300 ሰው ነው ያሸነፈው። የታለ ነገሩ ተገለበጠ። በ300 ሰው ነው ያሳደዳቸው፣ ከሀገር ያባረራቸው። አንድ ሀገር ብቻ አይደለምና መሰዊያ ለእግዚአብሔር አሳምሮ ሲሰራ በክፉ ኃይላት ላይ በአስጨናቂዎች ላይ ድልን በግልጽ መቀዳጀት ይቻላል። በክፉ ኃይላት ላይ በአስጨናቂዎች ላይ የክፉ መሰዊያ ውጤት በሆኑ ነገሮች ላይ ድልን መቀዳጀት ይቻላል።
ከድል ወደ ድል መሸጋገር ይሆናል። ከኃይል ወደ ኃይል እንደምንለው አዲስን ነገር መጀመር ይሆናል። ከመሰዊያ መሰራት በኋላ አዲስ ጅማሬ ነው። አዲስን ነገር አድርጋለሁ የሚለው እግዚአብሔር አዲስ ነገር ማድረግ ይጀምራል። አዲስ ነገር በህይወታችን፣ አዲስ ነገር በምድራችን፣ አዲስ ነገር በቤተክርስቲያን የምንጠብቀው አሁን እኛ ትንሽ እኔ ቅደም ተከተሉ ተዛባብን ብዬ ማመናችን ጥሩ ነው፣ መጠበቃችን ጥሩ ነው። ግን በመጠበቅ ውስጥ መስራት የሚገባን ነገር አለ፣ ማፍረስ የሚገባን ዝም ብለን አይደለም። አሁን መሰዊያን ለማፍረስ ስንነሳ እኮ ዋነኛው ዓላማ ከመሰዊያ መፍረስ በኋላ የሚመጣውን ውጤት ስላየን ነው። መጽሐፍ ቅዱስ ስላየን ነው። ሀገር ላይ የመጣውን እስራኤል ላይ የመጣውን ስላየን ነው። እና በጣም እነዚህን ነገሮች እግዚአብሔር መሰዊያ ለማፍረስ ደግሞ እንዴት እንደሚጨክን አይተናል። ለምሳሌ ኢዩን ሲቀባው አለቃ ሆይ ካንተ ነገር አለ ብሎ ወደ ውስጥ ሲያስገባው ከዚያ ጊዜ ጀምሮ ከተቀባ በኋላ እንደ ኢዩ ዘመን ባኦል የገነነበት ዘመን አልነበረም። ከተማ ነበረው። አሁን በአንዳንዶቹ ቦታ እኮ መሰዊያ ነው የነበረው። እሱ ባኦል ያን ጊዜ ከተማ ነበረው። የባኦል ከተማ የሚባል ከመሰዊያ አልፎ ከተማ ነበር። ኢዩ ከመጣ በኋላ ከተማውን ቤተ መቅደሱን የጉድፍ መጣያ ነው ያደረገው። ከዛም ነገሮች በቅስፈት ነው የተቀየሩት። እግዚአብሔርን የምታመልኩ ውጡ፣ ተለዩ፣ አብራችሁ እዚህ እንዳትገኙ እስኪል ድረስ የካህናቶችን የባኦል ካህናቶችን ፍርድ ነው የፈረደባቸው። ነገሮች ነው የተቀየሩት። እና ሁል ጊዜ የክፋት መሰዊያ ከፈረሰ በኋላ ለእግዚአብሔር መሰዊያ ሳምሮ ከተሰራ በኋላ በግልጽ የሚታይ የሚቆጠር የሚለካ ለውጥ ምድራችን ላይ ይመጣል፣ ትውልድ ላይ ይመጣል። ምድር ቀና ማለት ትጀምራለች፣ ሀገር ቀና ማለት ትጀምራለች። የሰዎች አስተሳሰብ ይመለሳል፣ ያጨለመባቸው ነገር ይወገዳልና እነዚህ ነገሮች በጣም ወሳኝ ናቸው። በጣም ጥሩ ነው። ሪሊ እንደው ፓስተር ያሬድ እስቲ አሁን ብዙውን ነገር ፓስተር ብሎታል። ይሄ ለውጥ ይዞቸው ከሚመጣው አንዳንድ ነገሮች ለምሳሌ የፍቅር መመለስ፣ በማህበረሰብ መሃል የአንድነት መመለስ፣ የመከባበር መመለስ እነዚህን ይጨምር ይሆን? ምንም ጥያቄ የለውም። እንግዲህ እኔ ህይወት እንዲወድላቸው እንዲበዛላቸው መጣሁ፣ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ይላል ጌታ ኢየሱስ ዮሐንስ 10 ላይ። እንግዲህ የክፉ መሰዊያ በሚኖርበት ጊዜ ማረድ፣ ማጥፋት፣ ማውደም ነው የሚበዛው። ሰው የተለያዩ ምክንያቶች ሊሰጥ ይችላል። የፖለቲካ፣ የኢኮኖሚ፣ የመብት፣ የምናምን። ግን ከበስተጀርባው ሌባ የሚባል አለ፣ የሚያርድ፣ የሚያጠፋ፣ የሚያወድም እና ያ መሰዊያ እንደሆነ ሰዎች አይረዱም። መንፈሳዊ የሆኑ ሰዎች ይህንን መገንዘብ አለባቸው እግዚአብሔር ቃል ላይ ስላለ። ስለዚህ ያ ሲወገድ ያ ክፉ ነገር ሲነሳ ጌታ ነው የሚቀርበው እና እግዚአብሔር አምልኮን የሚቀበል በሕዝቡ መካከል ማደር የሚፈልግ አምላክ ነው። ያ በሚሆንበት ጊዜ ህይወት እንዲሆንላቸው እንዲበዛ አባንደንት የተትረፈረፈ ብቻ። ስለዚህ በፍቅር በሰላም በእረፍት ክሬቲቭ በመሆን የሰው አእምሮ ራሱ ይፈወሳል እና በጣም ትልቅ የሆነ ማህበራዊ፣ ኢኮኖሚያዊም፣ ፖለቲካዊ፣ አስተዳደራዊም ፈውስ ይመጣል። ያው የሁሉ ነገር ቁልፍ ግን መንፈሳዊው ነው፣ መሰዊያ ነው። ምንም ጥያቄ የለውም። ሌላ የምትጨምረው ካለ? በበቂ ብሎታል፣ በበቂ ሁኔታ ብሎታል። በኤልያስን ታሪክ ነበር እና ያሰብኩት 3 ዓመት ከ6 ወር ዝናብ አልዘነበም። እንግዲህ ያ ኢኮኖሚውንም ጭምር መጥቷል፣ ረሃብ ሆኗል ማለት ነው፣ ሰው መኖር እስከማይችል ድረስ። ልክ መሰዊያው ሲፈርስ የእግዚአብሔር መሰዊያ ሲታደስ ፈርሶ የነበረውን የእግዚአብሔር መሰዊያ ሰራ ነው የሚለው። ከዛ እግዚአብሔርን ሲለምን ወዲያው ዝናብ መጣ ይላል አይደለም? ተቀየረ ማለት ነው። አሁን ይሄኛው ጥያቄ እሱ ነው። መሰዊያን ለእግዚአብሔር አሳምሮ መስራትስ ምን አይነት አዎንታዊ ነገር ያመጣል? አሁን ያልከው ነው። አሁን እንደተጠቀሰው እግዚአብሔር ይባርካል። ግን ከዚህ በተጨማሪ ዘጸአት 23 ላይ በሕጉ ዘመን የተሰጣቸው እንግዲህ ይሄ ከሕጉ በኋላ በነቢያቱ ዘመን በድለው የተከሰተው ነው አይደል? ግን መጀመሪያ እንደ መርህ የሰጣቸው ዘጸአት 23:25 ላይ አንድ ቃል አለ። እግዚአብሔርን ሲያመልኩ የሚሆነውን ነገር ሲነግራቸው አምላካችሁንም እግዚአብሔርን ታመልኩታላችሁ
እርሱም እህልና ውሃን ይባርካል፣ በሽታንም ከመካከል አርቃለሁ ይላል። በቃ ተባርከ በሰላም ትኖራለህ። ግን መቼ? መሰዊያ ሰርታ አምላክን እግዚአብሔርን ስታመልክ። በቃ እህልና ውሃን ይባርካል። በቃ ሁሉ ነገር የእግዚአብሔር በረከት የሚባለው ነገር እጅግ ወሳኝ ነው። ያው እሱ ከሌለ ሁሉ ድካም፣ ሁሉ ልፋት ከንቱ ይሆናል ማለት ነው። ጭንገፋ ይሆናል፣ ይበላሻል፣ ይጠፋል። በሽታንም ከመካከል አርቃለሁ ምን ማለት ነው? ጤነኛ ሁለንተናዊ ጤንነት ይሆናል ማለት ነው። እግዚአብሔርን ማምለክ፣ መሰዊያን አሳምሮ መስራት አዎንታዊ የሆነ በረከትን ያመጣል። ማህበረሰብ ጤነኛ ይሆናል፣ አእምሮ የተፈወሰ ጤነኛ ይሆናል፣ ኢኮኖሚው ጤነኛ ይሆናል፣ የፍትህ ስርዓቱ ጤነኛ ይሆናል፣ የፖለቲካ ሲስተሙ ጤነኛ ይሆናል፣ ሁሉ ነገር ጤነኛ ይሆናል። ያ እግዚአብሔርን በማምለክ ነው። ያው እዚህ ላይ እንደተቀመጠው ታመልከዋለህ፣ እባርከዋለሁ፣ በሽታን አርቃለሁ ብሎ ቃል የገባው እግዚአብሔር። ካላመለከስ በረከቱ ወደ እርግማን ይቀየራል፣ ጤና ይነሳዋል፣ ሰው መኖር አይችልም። ግጭት፣ ጦርነት፣ ደም መፋሰስ፣ ረሃብ፣ ቸነፈር፣ በቃ መስራት የሚችል ማይንድ መስራት የማይችል ሆኖ ይታሰራል ማለት ነው። ስለዚህ በግልጽ እግዚአብሔር ቃል ላይ ተቀምጧል። በጣም የአንድ ማህበረሰብ የሞራል ውድቀቱ እግዚአብሔርን ከማምለክ የመራቅ ምልክት ሊሆን አይችልም። እውነት ነው። አሁን በእኔ እድሜ እንኳን በጣም በብዙ ነገር እየተለወጠ ብዙ ነገሮችን እያየሁ ነው እና አንዳንድ ጊዜ መፍትሄ የማይገኝበት ቦታ መፍትሄ እንፈልጋለን። ለሞራል ክራይሲስ እንደ ኔሽን ከፖለቲካው ዊንግ በላይ የሃይማኖቱ ቤት ሊያሳስቡ አይገባም ወይ? እንደውችን ቶሎ ብለን ምክንያቱም 10ቱ ትእዛዛት ያለው ሃይማኖት ቤት ነው። እውነት ነው አይደለም? እውነት ነው። ማህበረሰብ ውስጥ ውሸት ሲበዛ፣ ማህበረሰብ ውስጥ ሌብነት ሲበዛ፣ ማህበረሰብ ውስጥ በጣም ካንተ በፊት አንድ ጄኔሬሽን ያልሄደበት አይነት የሞራል ልሽቀት ሲመጣ ሁሉ ጊዜ ከመንግስት ከሚመጣ አዋጅ ነው ወይ? እኛን አይመለከትም ወይ? ይሄ አሁን እኛን ማለት ሃይማኖት ቤት የሆነ ሁሉ ለምን መቼስ ሁሉ የራሱ የሆነ ሞራል ስታንዳርድ አለውና አንዱ የኛ ዘመን ችግር ይሄ ይመስለኛል። ለምሳሌ እኔ ልጅ ሆኜ ዛሬ እንደማየው ብዙ ጫት ቤት አላይም። በዛሬ እንደማየው ብዙ ማህበረሰብ ሲካካድ አላይም። አንዱ ቅድም ስትል የነበረው የኢንጀስቲስ አንተ ጉዳይን ልታስፈጽም ሄደ ያልሰራበትን ይጠይቃል። ይሄ እኮ ሰውዬ አሁን አንተ ሰኞ ከሆነ ትላንትና እሑድ ክርስቲያን ከሆነ በየትኛውም ዲኖሚኔሽን ሊሄድ ይችላል። ሙስሊምም ከሆነ ዓርብ ዕለት ሊሆን ይችላል። በዚህ አይነት ፍጥነት እንደ ማህበረሰብ ችግር ውስጥ ገብተናል ብለን የሃይማኖት ቤተስ መናገር የለብንም ወይ? ሁሉ ጊዜ ለምንድነው ከፖለቲካው ዓለም ብቻ ሶሉሽን እንደው እንዲመጣ የምንፈልገው? ይሄን ነው ትንሽ እናንሳውና ይሄ ትክክለኛ ነገር ነው። ብዙ ጊዜ መንፈሳዊ ነገር ላይ የተሰማራ ነው ሰዎች በየትኛውም በእምነት እና የሞራል አስተማሪዎች የሚጠበቅብን ያው የሆንን ሰዎች በይፋ ጎልቶ ስለማይታይ ኃላፊነት ያለን አይመስልም። ያው ጣት መቀሰር ነው መንግስት ላይ ቀደም ያነሳ ነው የአሜሪካን ታሪክ አይተናል። የኛ ሀገር መንግስት ሞራል ላለው ማህበረሰብ ነው የሚያገለግለው ብሎ የተናገረው የአሜሪካ ሁለተኛው ፕሬዚዳንት ነው ጆን አዳምስ የሚባለው። በዛ ዘመን ብራቸው ላይ እስኪጽፉ ድረስ በእግዚአብሔር ለምን ቤተክርስቲያን የፖለቲካ ስልጣን የምትፈልግ አይደለችም፣ ወይም የእምነት ተቋም እንደ ቤተክርስቲያን ግን የሞራል አስተማሪዋ ግን ቤተክርስቲያን ናት። የሞራል ስታንዳርድ ሴት የምታረገዋ ግን ቤተክርስቲያን ናት፣ ወይም ደግሞ የእምነት ሰዎች ናቸው። በየትኛውም እምነት የተወሰነ የሞራል ደረጃ አለ። ያንን ደግሞ እኛ እንደ አማኞች ተለውጠን በውስጣችን አለ ያለውጥ አለ ብለን ስለምናምን ያንን ኖረን ማህበረሰቡን ማስተማር የሚጠበቅብን ከኛ ነው።
ስለዚህ የቀውሱ የክራይሲሱ በምድር ላይ ያለው የመጀመሪያ ተጠያቂ የእምነት ሰዎች ነን። ይሄም ምንም ጥያቄ የለውም። መንግስትም ናችሁ እንዲህ ነው ምናምን ብሎ በድፍረት ባይለንም እኛ ቃሉ ይለናል። ጨው ናችሁ፣ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ማለት ምን ማለት ነው? ጨለማ ባለበት ታበራላችሁ፣ ብልሽት ባለበት ትከላከላላችሁ፣ ጣዕም በሌለበት ታጣፍጣላችሁ ነው አይደል? ይሄ ከሌለ ማህበረሰብ ይበላሻል፣ ኮራፕትድ ይሆናል ማለት ነው። እንግዲህ አሁን እንዳልከው ይሄ ሁሉ ጉቦ፣ ይሄ ሁሉ ውርጃ በየሆስፒታሉ የአብዛኛው ሰው አማኝ ነኝ እግዚአብሔርን አምናለሁ የሚልበት ይሄ ሁሉ ግድያ፣ ይሄ ሁሉ ጭካኔ የችግሩ ምንጭ ቤተ እምነቶች ናቸው ማለት ነው። ስለዚህ ንስሐ ነው መፍትሄው። እንዴት ይሄ ሆነ ሲባል ቅድም እንዳልነው አደባልቀናል መሰዊያ። እግዚአብሔርን እናመልካለን እንላለን እንጂ ሌላ ያቀላቀልነው መሰዊያ አለ። ገንዘብን፣ ክብርን፣ ስልጣንን፣ ዘራችንን ብዙ መሰዊያ ሰርተናል። ስለዚህ ያ መሰዊያ መፍረስ አለበት ከኛ ቤት ከቤተ እምነቶቻችን። ያኔ ነው ሀገር የምትፈወሰው። ምንም ጥያቄ የለውም። ፍርድ ከመምጣቱ በፊት እግዚአብሔር ይታገሳል፣ ይናገራል። አልመለስ ስላለ ደግሞ ፍርድ አለ። መኖር አይቻልም እኮ በእግዚአብሔር መሬት ውስጥ አሁን እየሰራን እንዳለ ነው መኖር አንችልም። ያንን አስተውለን እግዚአብሔርን ፈርተን መመለስ አለብን። ሰው እግዚአብሔር ያየኛል ብሎ ማድረግ አለበትና የሚሰርቀው፣ ጉቦ የሚበላው፣ የሰው ደም የሚያፈሰው የት ሊኖር ነው? እግዚአብሔር መሬት ላይ እግዚአብሔር የሚያይ ምስክር የማይፈልግ አቃቤ ሕግ የማይፈልግ ፖሊስ የማይፈልግ ያየዋል እኮ። ስለዚህ ማን ጋር የት ሊኖር ነው ያንን የሚያረጋው? እዚሁ አጋጣሚ ሁሉም ቢያስተውል ቢመለስ ንስሐ ቢገባ ያዋጣልና ምንጩ የችግራችን ምንጭ መንፈሳዊ ቤት ነው። እሺ እንመጣበታለን ብዬ ነው። ምክንያቱም በመጨረሻ የክፋት መሰዊያ ለማፍረስ ምን እናድርግ ብለን ሲጠየቅ የመጀመሪያው ነገር ከህዝቡ እግዚአብሔር የሚፈልገው ስለ አባቶቹ ስለሰሩት መሰዊያ፣ ከሱ በፊት የነበሩ ትውልዶች ስላደረጉት መሰዊያ አሁን እንዳለው ንስሐ መግባት። ንስሐ የክፋትን ስልጣን ይሽራል። እኛ አጥፍተናል፣ ተሳስተናል፣ አሳዝነናል፣ ይቅር በለን። ሁላችንም ዳንኤል ስለ አባቶቹ ነው ሁልጊዜ አንድ ዘመንም አልቆ አዲስ ዘመን ሲከፈት ሁሉ ጊዜ ዘመን የመጣለት ሰው ከንስሐ ነው መጀመር ያለበት። ዳንኤል ያደረገው ይሄንን ነው። ያን ሁሉ በመጽሐፍ አስተዋለ። የኢየሩሳሌም መፍረስ የሚፈጸምበትን 70ኛውን ዓመት ከመጽሐፍ አስተዋለ። ከዛ በኋላ የወሰዱ እርምጃ ስለ አባቶቹ ኃጢአት ስላለፈው በደል ነው በእግዚአብሔር ፊት ንስሐ የገባውና ስለ ትውልዳችን ላይ ስለተሰሩ መሰዊያዎች ያንን በእግዚአብሔር ፊት ያንን ትውልድ ወክለን ንስሐ መግባት አለብን። ቀጥለን ማስተማር አለብን። መሰዊያ የሚያመጣ የክፋት መሰዊያ የሚያመጣውን ጣጣ ማስተማር አለብን። ከቤተሰብ እስከ ሀገር የሚያስከትለውን ክፍተት ማስተማር አለብን። እንደው ትምህርቶቻችን ሁሉ መፈተሽ አለባቸው። እኛ አገልጋዮች ነን። ምን እያስተማርን ነው? ያስተማርነው ትምህርት ባህሪን ይቀይራል። ትምህርት አስተሳሰብን ይቀይራል። እኛ ያስተማርነው ትምህርት ባህሪን ካልቀየረ፣ አስተሳሰብን ካልቀየረ ወይ ትምህርቱ ወይ እኛ ችግር አለብን ማለት ነው። ስለዚህ እውነትን ፊት ለፊት መጋፈጥና ከእውነት ጋር መወገን አለብን። ንስሐ መግባት አለብን። ማስተማር አለብን። መዋጋት አለብን። መንፈሳዊ ውጊያን በስርዓት በመርህ እንደ እግዚአብሔር ቃል መዋጋት መቻል አለብን። ይሄን ማድረግ አለብን። ተለማምጠን አንችልም። ጥናታዊ ጽሑፍ በማዘጋጀት ብቻ አንለውጠውም። ይሄ መሰዊያን ለማፍረስ ሂድ አፍርስ፣ ተጋፈጥ ነው ያለው እና መንፈሳዊ ፓስተር ሲናገር እንደነበረ የሀገራችን ችግር መንፈሳዊ ነው የሁሉ ነገር አወጥ። ስለዚህ መንፈሳዊ ነገር የሚስተካከለው በመንፈሳዊ ውጊያ ነው። መንፈስን የምናሸንፈው በመንፈስ ስንጋፈጠው ነው፣ በስጋዊ ነገር አይደለምና የመጀመሪያው ነገር እግዚአብሔርን ስለበደልንበት፣ ስላሳዘንበት፣ ስላስቆጣነው ነገር ንስሐ መግባት አለብን። ሁለተኛ ትምህርታችንን መፈተሽ አለብን። ትምህርታችን ትውልድን እንዲሆን መንገድ ከፍተ ትውልድ እንዲሲስን እንዲያመነዝር መንገድ ከውጤት እኮ ይመዘናል። እያንዳንዱ ምን እየሆነ ነው የምንለው ነገር የምናስተምረው ነገር ትምህርት ቤቶቻችን ሁሉ ነገር መፈተሽ መቻል አለበት። ለዚህ እውነተኛ ሰዎች መሆን አለብን።
ምሳሌ መሆን አለብን። ግን በጣም ደስ የሚለው መሰዊያ ለእግዚአብሔር አሳምሮ ሲሰራ መጽሐፍ ቅዱስ የሚለው በቃ ደስ ያው የማይለወጥ ሁሉ ጊዜ የሚናፍቀን የሚርበን የሚጠማን የማንጠግበው እግዚአብሔር መገኘት አይደል? መሰዊያ ሲሰራ ሁሌ እግዚአብሔር መገኘት ይመጣል። በቃ እሱ ይበቃኛል እስክንል ድረስ እሱ በሱ መርካት ይሆንልናል። እኔ በጣም የሚገርመኝ መሰዊያ ጋሻ ነው። ታውቃለህ? መሰዊያ ሲሰራ ጋሻ ነው። ለዛ ትውልድ፣ ለዛ ምድር፣ ለዛ ሀገር ጋሻ ነው። ዘፍጥረት 35 ላይ ያዕቆብን እግዚአብሔር መሰዊያ ስራለው። 34 ላይ ብትመለከተው በዲና ምክንያት የሀገሩን ሰው ስለገደሉ ሰው ሁሉ በዙሪያ ያለው ከተማ ተነስቶባቸው ነበር። ሸሽቶ ነው ሄደው። በሸሽበት ሀገር ግን እግዚአብሔር መሰዊያ ስራለው። ልክ መሰዊያውን ከሰራ በኋላ የሆነው ነገር የመጀመሪያው ነገር የእግዚአብሔር ፍርሃት በዙሪያ ባሉ ሀገሮች ሁሉ ላይ ወደቀ ይላል። ጋሽ እንኳን ሊያሳድዱት ያ መሰዊያ ጋሻው ሆነ። ፍርሃት ወደቀ። ፈሪሃ እግዚአብሔር ነገሰ። ከሱ አርፎ በዙሪያው ካሉ ሀገሮች ላይ የእግዚአብሔር መፈራት ታየ። ዛሬ እኮ የጠፋብን ፈሪሃ እግዚአብሔር። ስለዚህ መሰዊያ ሳምረን ስንሰራ የመጀመሪያው የሚመጣው ፈሪሃ እግዚአብሔር ምድር ላይ፣ አገር ላይ፣ ትውልድ ላይ፣ በዙሪያችን ባሉ አዋሳኝ ሀገሮች ላይ ሁሉ ፈሪሃ እግዚአብሔር ካለ ደግሞ ለእግዚአብሔር ጥሪ ድምጽ መልስ መስጠት ይሆናል። እና መሰዊያ ጋሻ ነው። ሀገር እንድትጠበቅ ካስፈለገ፣ ትውልድ እንዲጠበቅ ካስፈለገ ለእግዚአብሔር መሰዊያ ሳምሮ መስራት ጋሻችን እሱ ነው። መታመኛችን እሱ ነው። እና እግዚአብሔር ያዕቆብን ድጋሚ ባረከው፣ ስሙን ቀይረለት። ያላደረገለት ነገር የለም። ሲጨርስ ሄደ እግዚአብሔር ይላል፣ ወደ ላይ ወጣ ከመሰዊያው ተነስቶ። እና መሰዊያ እግዚአብሔርን ይገልጣል። ብዙ ባረከው፣ በረከትን ያመጣል። በጣም የሚያስደንቅ ነገር ነው የሆነለት። እና አሁን በመንፈሳዊ ዓለም ጥበቃችን የምንሰራው መሰዊያ ነው። አሳምረን የምንሰራለት መሰዊያ ነውና ይሄን መረዳት እንደገና መሰዊያ ቀደም ብለናል፣ ሰላምን ይገልጣል። ለጌዲዮን የመጣለት ከሰማይ መልስን ያመጣል መሰዊያ። ተቀል ለኤልያስ መሰዊያውን ከሰራ በኋላ ነው እሳት መታመል ሲሆነችው። እስከዛሬ ጮሆናል፣ እስከዛሬ ለምነናል፣ ማልደናል። መሰዊያ ከተሰራ በኋላ ግን ግልጽ ልዩነት ነው የሚመጣው። አንድ ቃል ስናወጣ ይሆን ኤልያስ ምንድነው ያደረገው? ይሄን ሁሉ እንደ ቃልህ እንደሰራው ስማኝ፣ አቤቱ ስማኝ። በቃ ይሄ ነው ጸሎቱ። አንድ ተኩል እንኳን አይሆንም፣ አንድ ደቂቃ ተኩል አይሆንም ጸሎቱ። ግን ምድር ሀገር ያሰገደ፣ ትውልድ ያሰገደ፣ የትውልድ ልብ የመለሰ እሳት ነው ከሰማይ የመጣውና መሰዊያ ከተሰራ በኋላ ይገርማል የሚሆነው ነገር። በቃ በግልጽ ነው ባውል ጓዙን ጠቅልሎ ከዛሽ ምድር ይወጣው እና ከሰማይ መልስ ይመጣል። ይሄንን ነገር አስበን አይተን ይሄ እንዲሆን ቅድም እንዳልኩት ንስሐ መግባት አለብን። ስለተሰሩ መሰዊያዎች፣ እነዛ የተሳሳቱ መሰዊያዎች ስላመጡት ጥፋት ሀገር ላይ፣ ምድር ላይ፣ ቤተክርስቲያን ላይ፣ ትውልድ ላይ ስላመጡት ጥፋት እኛንን ኃላፊነት ያለብን ወይ ተግባራችንን ወይ ስፍራችንን መልቀቅ አለብን። ይሄን ማናረግ ከሆነ የኛ አገልጋዮች አሁን አለብን፣ የትውልድ አደራ አለብን። እንደ አጋጣሚ ሆኖ እጣ ወድቆብናል፣ እድል ተሰጥቶናል። ለየትኛውም ትውልድ የምናስተላልፈው አይደለም። በዘመንህ የክፋትን መሰዊያ አፍርስ፣ ለእግዚአብሔር ለአምላክህ መሰዊያ ሳምረህ ስራ ተብሎ እድል ተሰጥቶናል፣ ዘመን ተሰጥቶናል። ኢየሱስ ኢየሩሳሌምን አይቶ ለምን አለቀሰ? የመጎብኘቷን ጊዜ ስላላወቀች። እዛ ዘንባባ ይነጠፍለታል፣ ሆሳና ይባልለታል፣ ይዘመርለታል። እሱ ግን ከተማውን አይቶ አለቀሰላት። ለምን? የመጎብኘሽ ይኖርት አላወቀች። አለማወቁ፣ ጊዜን አለማወቅ፣ ዘመንን አለማወቅ መዘዝ አለው፣ ያስከፍላል ነገና። አሁን ዘመን መጥቷል። የእግዚአብሔር ጥሪ ከሰማይ መሰዊያ አፍርሱ፣ የክፋትን ለእግዚአብሔር መሰዊያ ሰምራችሁ። የቆረጠ የጨከነ ፈቃደኛ የሆነ ትእዛዙን የሚቀበል ልብ ያስፈልገናል። እግዚአብሔርን ጥሪ የሚሰማ እግዚአብሔርን ትእዛዝ የሚቀበል መሆን መቻል አለ። ምንም ሰበብ አያስፈልገውም። ይሄ ልክ ነው። መሰዊያን በማፍረስ ሂደት ውስጥ ተቃውሞ ሊኖር ይችላል። የብዙሃኑ ድምጽ ሊያይልብህ ይችላል። ግን ከእግዚአብሔር ጋር ቆሞ የተሸነፈ የለም። ስለዚህ በምንም መንገድ ከክፋት ከጣዖታት መሰዊያዎች ጋር አሁን እነሱን ለማፍረስ እግዚአብሔር አቅምም ብቃትም ችሎታም እንደሚሰጠን አምነን መጋፈጥ መቻል አለ። እዩን እንዲያፍርስ በጓዳ ነው የቀባው ነገር። አሁን እዩን ነገር አለኝ ብሎ ነብዩ ጠርቶ እንደቀባው እኔ ከዚህ ትውልድ እግዚአብሔር ነገር አለኝ እያለ ይመስለኛል። ነገር አለኝ ከናንተ ኑ፣ ነገር አለኝ በእናንተ መሰዊያውን ላፍርስ፣ በእናንተ የኔ መሰዊያ ሳምሬ ልስራ፣ ኑ ነገር አለኝ እያለ ነውና እንደው አንበጣም ኩብኩባም የበላብንን ዘመን ለመመለስ የእግዚአብሔር ተስፋ ምድራችን ላይ እውን ሆኖ ለማየት መሰዊያውን አሳምረን መስራት አለብን። ለዚህ
ይሄን ሰርተን ብናልፍ ራሱ ትልቅ ክብር ነው ነገር በጌታ ፊትና ብዙ ሰምተናል ስለ ምድራችን ብዙ የሚያስደንቅ ነገሮች ሰምተናል እናምናለን ተናጋሪው እግዚአብሔር ስለሆነ ግን እግዚአብሔር ያገር እንዲሆን የፈለገብን ቅድመ ሁኔታ ደግሞ መሰዊያን ማፍረስ ነው የክፋትን መሰዊያ ማፍረስ ምክንያቱም አንድ ጊዜ አንድ ንጉስ ደማስቆ ሄደ መጽሐፍ ቅዱስ ላይ ደማስቆ ሄደና የደማስቆ መሰዊያ በጣም ትልቅ ነው ያምራል የእግዚአብሔር መሰዊያ እሱ አገር ያለው በቅደስ ውስጥ ያለው ትንሽ ሆነችበት አነሰበት ስለዚህ ለካህኑ በዚህ ዲዛይን ይሰራ ብሎ መልእክት ላከ አሰራና ከእግዚአብሔር መሰዊያ ጎን ቆመው ይላል ቀጥሎ የእግዚአብሔር መሰዊያ ከዛ ፈቀቅ አድርገው ወደ ውስጥ ከተቱት ይላል ያ የበዓል የክፋት መሰዊያ ብቻ አደባባይ ላይ ታያይ ባንድም በሌላም የክፋትን መሰዊያ ለመጥራት ለመቆጠት አስተዋጽኦ አለን ሁላችን እና እኔም ወደው እኔም ይመስለኝ ይያል እኔም ፈልገው ይያል ያላደረግነው ነገር የለምና ንስሐ በጣም ያስፈልጋል ሀገር ላይ አሁን ይሄ ካህን እኔ ንጉሱ ነው የመረጠው እኔ አይመለከተኝም ማለት አይችልም መቃወም ነበረበት ነው እግዚአብሔር መሰዊያ መገፋት የለበትም ማለት ነበረበት ማነው ኦዚያን እኮ እግዚአብሔር መሰዊያ ላይ መስዋዕት ሳይፈቀድለት እሰዋለሁ ሲል ካህናቱ እኩል ነው የተነሱት አልተፈቀደልህም ማለት ለምን ያለ መከራከር ሲጀምር በለምጽ ተመቶ ከሰፈር ተባረረ እና ለምን አላልንምኛ እግዚአብሔር መሰዊያ ላይ ያፈለገው ሰው መጥቶ እንግዳ ሰዓት ሲሰዋ ለምን አላልንም የማይፈልግ ሰዓት ሲሰዋ ለምን አላልንም እና እነዚህ ነገሮችን አይተን ንስሐ መግባት ንስሐ ወሳኝ ነው ንስሐ አዲስ ምዕራፍ ይጀምራል ንስሐ የምሕረት መንገድ ነው እና ንስሐ የክፋትን መሰዊያ ስልጣን ይሽራል ንስሐ ከገባንበት ጊዜ ጀምሮ የክፋት መሰዊያ ስልጣኑ ይሻራል እና ይሄንን ነገር ማድረግ አለብን ለዚህ ነው እንግዲህ አሁን ግንቦት አንድ ስቴዲየም ይሄንን ፕሮግራም እናደርጉ ግንቦት አንድ ደግሞ እኛ ሀገር የክፋት መሰዊያ ጎልቶ የሚታይበት ክፋት የሚመለክበት ጊዜ ነው ስለዚህ ሁሉም በአዲስ አበባ ዙሪያ ያሉ ቅዱሳን አዲስ አበባ ከተማ ያሉ ቅዱሳን በአንድነት የአንድ ሚኒስትሪ ኃላፊነት አይደለም የአንድ የተወሰኑ ሰዎች ኃላፊነት አለ ቄስ ቶሎስ አሉ ኤልሻዳይ ቀጥታ ነው ከዛ ስርጭቱን የሚያስተላልፈው ማላጆች የኢትዮጵያ ማላጆች በሙሉ አሉ ከተለያየ ብሔር ብሔረሰቦች የተወከሉ ወክለው በየብሔራቸው ያለውን መሰዊያ ለማፍረስ አብረውንም ይመጡ አሉ ስለዚህ በዚህ ሁሉም ሰው የኔ ኃላፊነት ነው ብሎ ይሄ ጉብኝት ነው ይሄ ኃጢያት እኔንም ነክቶኛል ይሄ መሰዊያ የኔንም ነገር አበላሽቷል ብሎ በበቀል መንፈስ በቁጣ መንፈስ ያንን ለማፍረስ መምጣት አለበት የሁላችንም ኃላፊነት ነው መምጣት ለማይችሉት በኤልሻዳይ ቴሌቪዥን ይተላልፍላቸዋል በየቤታቸው አብረውን ማየት ብቻ ሳይሆን አብረውን መጸለይ አብረውን ማፍረስ ይገባቸዋልና እኔ ይሄ ጊዜ እንዳያልፍ የመጎብኘታችንን ወራት ሳናቀው ጌታ እንዳያዝንብን ኢየሱስ ለከተማው አለቀሰላት እኛ የኢየሱስ የደስታ ምክንያት እንጂ የሐዘን ምክንያት እንዳንሆን ይሄ ጊዜ እንዳያልፍ የሁላችን ነገ በእግዚአብሔር ፊት መልስ እንሰጣለን ሰጥቼ ነበር እኮ ድል ምን አረከው መሰዊያን አፍርስ ብዬ የትውልድ እንቅፋት የሆነውን እና ይሄንን ነገር አደራምል የእግዚአብሔርን ሕዝብ በቀዳሚ ቀን ነው ደግሞ ሌላ ኃላፊነት የለብንም የሥራ ኃላፊነት ላይ ጠዋት ነው እስከ በሰዓት ድረስ ፕሮግራሙ ይጠናቀቃል በጊዜያችን ተገኝተን ይሄን ማድረግ አለና ቄስ ቶሎሳም ይመጣሉ ከአሜሪካ እግዚአብሔር የቀጠረው ጊዜ ስለሆነ ይሄንን ለማድረግ ራሳችንን ማዘጋጀት አለብን ብዬ አስባለሁ ይሄን ካነሳው ፓስተር መጨረሻ ላይ ላነሳው ነበረ እንግዲህ አሁን ወደ 84 ብሔር ብሔረሰቦችን ለማስመጣት ለዚህ ፕሮግራም እቅድ ተይዞ እየተሰራ ነው እና ከፍተኛ ወጪ ነው ያለው ስለዚህ በዚህ ምሽት አንዱ እንድናረግ የምፈልገው አንተም በዚህ በጀመርከው ለአንድ ሰው አይ ቲንክ ካልተሳሳት እስከ 30,000 ብር ያስፈልጋል እና ለ84 ሰው እንግዲህ ያንን ስናባዛው ወደ 3 ሚሊዮን ብር አካባቢ ይመስለኛል እና ዛሬ ይሄንን ፕሮግራም እየተከታተሉ ላሉ ወገኖች ጥሪ እንድናቀርብ ፈልጋለሁ ምክንያቱም ይሄንን እግዚአብሔር የሰጠንን ትልቅ ኔሽናችን ወደ አዲስ መንገድ የሚገባበት ይመስለኛል እንደ ህዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብና
በዚህ ምሽት ኢትዮጵያም ለሚኖሩ በተለያየ መንገድ በሶሻል ሚዲያ ለሚከታተሉን የገንዘብ እርዳታ እንዲያረጉ የአካውንት እናወጣለን። ስለዚህ ወደዛ እንዲያገቡ ሁለታችሁም እንደ እግዚአብሔር አገልጋይ ጥሪ እንድታቀርቡ እፈልጋለሁ። እግዚአብሔር ይባርክ ፓስተር። ምንድነው እንዳልከው ከሁሉም ብሔር ብሔረሰቦች ተወካዮች ይመጣሉ። ለምን የሆነ ብሔር ቅዱስ የሆነ ብሔር እርኩስ የሚባል ነገር የለም። ያጠፋነው ሁላችንም ነን። ከእግዚአብሔር ክብር የጎደልነው ሁላችንም ነን። በክፉ መሰዊያ የተጠቃነው ሁላችንም ነን። ጥቃት የደረሰብን እግዚአብሔርን ሀልወት ያጣነው ሁላችንም። አሁን ደግሞ በአንድነት እንደ ሀገር እንደ ቤተክርስቲያን እንደ ሕዝብ ቆመን የክፋትን መሰዊያ አፍርሰን የእግዚአብሔርን መሰዊያ ሳምሮ ለመስራት አዱ መሰዊያ መስራት ሂደት ቢሆንም ግን ሀ ብለን የምንጀምርበት ቀን ማፍረስ ግን እንችላለን። ግንቦት 1 በራሱ ቀኑ የተመቸ ነው። በዚህ ውስጥ እንግዲህ እኛ እንድናስተባብር እግዚአብሔር እድል ሰጠን እንጂ ስራው የሁሉም ቅዱሳን ኃላፊነቱ የሁሉም ቅዱሳን። አንዳንዱ እንደኛ ወርዶ ላያስተባብር ይችላል፣ ግን በገንዘቡ መደገፍ ይችላል። ገንዘቡን ለእግዚአብሔር ስራ ለዚህ ለከበረ ዓላማ ማዋል ይችላል። ስለዚህ እንዳልከው ከ84 ብሔር ብሔረሰቦች ሰዎች ይመጣሉ። 30,000 ብር ለአንድ ሰው መጥቶ እስኪመለስ ድረስ ወጪው ነው። በዚህ ውስጥ ሰዎች ከፈለጉ እኔ 3 ሰው ሸፍናለሁ፣ 4 ሰዎች ሸፍናለሁ ይምጡ ማለት ይቻላል። እኔ 3 ሰው ሸፍናለሁ፣ እኔ የዚህን ሰው ሸፍን። ምክንያቱም እግዚአብሔር ገንዘብ የሰጠን በሰጠው ገንዘብ ነገ ምን አረክበት እንባላለን። ይሄን የመሰለ ትልቅ አጀንዳ ፊት ለፊታችን እያለ ለሀገር ለምድር ለትውልድ የሚጠቅም አጀንዳ እያለ ገንዘብ ይሄንን በገንዘብ አለመደገፍ በገንዘብ አለመስራት ለቅዱሳንም እንደው ከዚህ ነገር አንፃር ሲመዘን ጥሩ ስላልሆነ እግዚአብሔር በሰጣቸው ገንዘብ እግዚአብሔር በሰጣቸው ነገር እግዚአብሔር ማክበር ቢችሉ አብረን ብንሰራ እኔም ሮጠውም ይሁን በገንዘብ የሚረዳው ሰው በእግዚአብሔር ፊት እኩል ነው ዋጋችን። ስለዚህ በዚህ በጎ ስራ ላይ ቢሳተፉ በዚህ እግዚአብሔር አጀንዳ ላይ ቢሳተፉ እድል ነው አሁን እየሰጠናቸው ያለው እና በዚህ እድል ቢጠቀሙ እንዳልከው አካውንቱ ከስር ይወጣል። በዛ አካውንት ገቢ ቢያደርጉ ማንንም ሰው ማግኘት አይጠበቅባቸውም፣ ገቢ ማድረግ ይችላሉ። ከዛ ውጪ ደግሞ ሊያገኙን ከፈለጉ ስልክ ቁጥር አለ፣ ደውለው መጠየቅ የሚፈልጉት መረዳት የሚፈልጉት ማወቅ የሚፈልጉት ነገር ካለ ማወቅ ይችላሉ፣ መረዳት ይችላሉ። ለሁሉ ነገር ክፍት ነው፣ በግልጽ ነው የሚሰራውና ይሄንን ቢያደርጉ ጥሩ እድል ነው ብዬ አምናለሁ። ጥሩ ጊዜ ነው ብዬ አምናለሁ። እኛ ያለምንም አወላወል የሚያስከፍለውን ሁሉ ያስከፍለን እንጂ መሰዊያ እስኪፈርስ ድረስ ወደ ኋላ አንል ተነስተናል። ግን አንድ ነገር እንፈልጋለን፣ የእግዚአብሔር ሕዝብ ከጎናችን እንዲቆም። ለነዚህ 30 ሰዎች እኛንን የጋበዝናቸው እኛንን ትንቢታዊ ምሳሌውን ተደርተን ኑ ያልናቸው እዚህ መጥተው በአግባቡ ተስተናግደው እንዲመለሱ ሌሎችም አስተዋጽኦአቸውን ማበርከት መቻል አለባቸውና በዚህ አይነት መንገድ ቢሆን በጣም የተሻለ ይሆናል ብዬ አስባለሁ። ደግሞ እግዚአብሔር ብድራት ይከፍላል። በዘመኔ የክፋት መሰዊያ ፈርሶ ከማየት በላይ ምን ደስታ አለ? ፍትህ ያሳጣ አመጽ ያበዛ ኃጢአትን ያሳደገ የክፋት መሰዊያ ፈርሶ ከማየት በላይ ይሄ እኮ አለ። ነገ በሚቀጥለው ትውልድ ማን ነው መሰዊያውን ያፈረሰው እኮ የሚባልበት ዘመን አለ። ጌታ ካልመጣ ይመረብ በታሪክ እኮ ይታያል። ያው መጽሐፍ ቅዱስ እኮ ይነግረናል በነገሌ ዘመን እንዲሆነ ተብሎ ይጻፋል። እና በዚህ ውስጥ እንደው ሁላችንም የቻለውናስ በሀገር ውስጥ ያሉ ከሀገር ውጭ ያሉ ሁሉም አስተዋጽኦ ቢያደርግ ሀገሬን እወዳለሁ ማለት ብቻ መፍትሄ አይደለም። የኢትዮጵያ ችግር መንፈሳዊ ነው። መንፈሳዊ ነገር ለማስወገድ ደግሞ ሁሉም ተባብረን የእግዚአብሔርን ስራ መፈጸም እንችላለንና እኛ የቻልነው ያህል ነው፣ እናንተም የቻላችሁትን ያህል እያደረጋችሁ ነው። በመያዝ በቅንጅት አንድ ነው ዓላማችን፣ የምድሪቷን ጉብኝት ማፍጠን፣ የምድሪቷ ጉብኝት እንቅፋት የሆነውን ነገር ከመንገድ ዘወር ማድረግ እና ይሄን እንዲያደርጉ በጌታ ፍቅር እንጠይቃለን። ጌታ ይመስገን። እስቲ ፓስተር ያሬድም ጨምርና መቼስ ያለ ገንዘብ አንዳንዱ ነገር ማድረግ አንችልም። ደግሞ ምክንያቱ አጥጋቢ ከሆነ ዋጋ ከፍለንም ቢሆን መስጠት አለብን። ስለዚህ አንተም ለእግዚአብሔር ሕዝብ ጥሪ ብታረግልን። እኔ በአንድ የእግዚአብሔር ቃል ላይ ዳዊት
ህዝቡን በቆጠረ ጊዜ 70,000 ሰው ሞቶ ነበር። ከዛ እግዚአብሔር እንደሚቀጣው ነገረውና በእግዚአብሔር እጅ ልውደቅ ብሎ መቅሰፍቱ እንዲከለከል መሰዊያ እንዲሰራ በኦርና አውድማ ላይ ታይቶት እግዚአብሔር ከልክሎ እንዳለው ያንን ሲያቆመው መሰዊያ ለመስራት ሄደ፣ ያንን አውድማ ለመግዛት። ከዛ ንጉሥ ስለሆንክ ውሰደውና አቅርበው ሲለው አይ ዋጋ ያልከፈልኩበትን መሰዊያ አልሰራም ብሎ ዋጋ እንደከፈለ እናያለን። እንግዲህ መሰዊያ ማፍረስም ዋጋ ያስከፍላል፣ መሰዊያ መስራትም ዋጋ ያስከፍላል። እግዚአብሔር ደግሞ የሚቀበለው ውድ ምርጥ የሆነውን ሁልጊዜ ርካሽ የሆነውን ትርፍ የሆነውን ተራ የሆነውን አይቀበልም። ይሄንን እንግዲህ እንደ አገር ትልቅ እድል ነው። እግዚአብሔር ሊጎበኘን ሊፈውሰን እንደሆነ ይሄንን ማስተዋል ራሱ እኮ አንድ ነገር ነው። ይሄን ሁሉ ዘመን ለምን አላረግነው? እግዚአብሔር ጊዜ ስለሆነና መንፈሱ ስለመራን እግዚአብሔር በማንም ይጠቀማል። ማንንም አስነስቶ አጀንዳውን ይሄን አርግ ሊል ይችላል። እሱ ሉዓላዊ ነው። ይሄ ነገር ግን የእግዚአብሔር ነው። ሁላችንም በአገር ውስጥም በውጭም ያለን ሰዎች ተባብረን ለዘመናት ሀገራችንን ሲያጎሳቁል የኖረውን ክፉ መሰዊያ እናፍርስ፣ መልካሙ መሰዊያ ደግሞ እንገንባ። ለዛ ደግሞ ሁላችንም አስተዋጽኦ እናርግ በአቅማችን። ያው መስዋዕት ከዚህ ይጀምራል። ለእግዚአብሔር የሚገባው ብለን ስናደርግ እግዚአብሔር ያየዋል። ያን እሱን ለማክበር እሱን ለማምለክ የምንሰጠው ሳክሪፋይስ የምንሰጠው ልክ ዳዊት እንዳለው አይ በነጻ እኮ ውሰድ ተብሏል። አይ ጥሩ እድል አገኘው ብሎ ሊያረግ አልፈለግም። ይሄ እኮ ማቀርበው ለእግዚአብሔር ነው። ለእግዚአብሔር ደግሞ ማቀርበውን ዋጋ ልከፍልበት ፈልጋለሁ። ስለዚህ ሁላችን ያቅማችንን ዋጋ ልከፍልበት ይገባል የምንለውን አድርገን ንስሐ ነው። እንግዲህ ንስሐ የተሐድሶ ጅማሬ ነው። በቤተ ክርስቲያን ታሪክ ውስጥም በመጽሐፍ ቅዱስም ላይ ንስሐ ያለፈውን በደል ዘግተን በአዲስ ምዕራፍ የእግዚአብሔርን ጉብኝት መክፈቻ በር ነው። እኛ ሀገር ላይ ያልተሰራ ክፉ መሰዊያ የለም ከአባቶቻችን ዘመን ጀምሮ። ይኸው መልካም ሀገር ኖሮን እስከ ዛሬ ድረስ እንዋጋለን፣ እንገዳደላለን። በሰላም ወጥቶ መግባት ያቅተናል እግዚአብሔር ሊጎበኘን ሲል። ይሄ መንፈሳዊ ነው፣ ፖለቲካዊ አይደለም። በቃ ይሄ መንፈሳዊ ነገር ደግሞ ከአባቶቻችን ዘመን ጀምሮ ያለው እንዲፈርስ እርምጃ መውሰድ አለብን። የግንቦት ወር ደግሞ በሀገራችን ይታወቃል። ሃይማኖት ካባ ለብሶ ግን አጋንንታዊ እንደሆነ ይታወቃል። እንዲያውም እኔ በግንቦት ወር ነው ያገባሁት። መጋባት ሁሉ ክልክል ነበር እና ያንን አምልኮ ለመቃወም ነው በግንቦት ያገባሁት። ያው 30 ዓመት በሰላም ኖሬያለሁ። እኔ ደግሞ በግንቦት ነው የተወለድኩት። እግዚአብሔር ይመስገን። እኔ በግንቦት ነው ያገባሁት። እግዚአብሔር ይመስገን። እና ይሄ ወር እንትኑ በቃ ሰይጣን የኔ ነው ብሎ ሲጠቀምበት የኖረው በቃ ደም ሲያፈስ ክፉ ነገር ሲያረግ የኖረበት ስለሆነ ያንን የምንሽርበት ነው። አሜን። በቃ ታሪካዊ ነው። ሁላችሁ እንድትሳተፉ በጌታ ፍቅር ጠይቃለሁ። ይሄ ምንም መለመን የለብንም፣ ስራችን ነው፣ ግዴታችን ነው። በቃ ያ የአንድ ሚኒስትሪ ጉዳይ አይደለም። መስዋዕት እንክፈል፣ እናዋጣ። ለዚህ ደግሞ ይሄ በእግዚአብሔር ፊት አገራዊ ሲሆን ሁሉም ብሔር መጥቶ ተወክሎ በእግዚአብሔር ፊት ሲቆም ትልቅ መንፈሳዊ ጠቀሜታ አለው። እግዚአብሔር ያከብረዋል። ያን በቃ የተወሰነ አይደለምና በዚህ ላይ ሁላችሁ እንድትሳተፉ በጌታ ፍቅር ላሳስብ ወዳለሁ። አዲስ አበባ ስቴዲየም ግንቦት 1 ላይ መሰዊያን አፍርሰን አሳምረን ለእግዚአብሔር ደግሞ እንሰራለን። ከዚህ በኋላ ምድራችን ትጎበኛለች። አሜን። እንግዲህ ለአብያተ ክርስቲያናትም ደብዳቤ ተልኳል። ለነሱም ጥሪ ማስተላለፍ አለብን። ሊደርሺፕ ውስጥ ያላችሁ ወገኖች ብዙዎቻችሁ ደብዳቤ ደርሷቸዋልና እናንተም እንደ ቤተ ክርስቲያን አሁን እኮ 30,000 ብር ለአንዳንድ ሰዎች ብዙ ላይሆን ይችላል። እንደ ቤተ ክርስቲያን እናንተም እሱን አድርጉ። ለምን የሚመጣው ጉብኝት ነገሬ ስላደረጉት ለነሱ ብቻ ነው የሚል ነገር አይኖርም፣ ለሁላችንም ነውና ትንሽ ነገር ለቤተ ክርስቲያን መሪዎች ጥሪ ለደረሳቸው ፓስተር ብትናገር ጥሩ ነው።
እኔ ማከብራቸው ለቤተ ክርስቲያን መሪዎች ማስተላልፈው መልእክት ምንድነው? ይሄ ተልእኮ የቤተ ክርስቲያን ተልእኮ ነው። ይሄ የክፋት መሰዊያ ባልፈረሰበት ጊዜ ዋነኛው ተቃውሞ የሚያደርገው የቤተ ክርስቲያን ተልእኮ ነው። የቤተ ክርስቲያን ተልእኮ ላይ ነው ሲዋጋ የነበረው። ስለዚህ ይሄ አብረን ተያይዘን የምናፈርሰው ነው። ይሄን ለማፍረስ ደግሞ እንግዲህ ጥሪ ካርድም ሰጥተናል። መገኘት እንዲገባቸው ህዝባቸውን ነግረው ስቴዲየም እንድንገኝ በጋራ። ከዚህ በተረፈ ደግሞ ኃላፊነቱ የጋራችን ስለሆነ በተቻለ መጠን ካላቸው ላይ ለዚህ ስራ እጃቸውን እንዲዘረጉ በጎ ፈቃዳቸውን እንዲያሳዩ ማሳሰብ ነው የምፈልገው። የሁላችንም ኃላፊነት ስለሆነ ቢቻል በቤተ ክርስቲያን ቢሰራ ደስ ይለን ነበር። ግን እግዚአብሔር ያው በምርጫ የሚሆን እግዚአብሔር ሐሳብ ይጸና ዘንድ ያዕቆብን ድርክ ኢሳውን ይሰጣል። ለአንዳንድ ሰው የተለየ ዓላማ ይሰጣል፣ ለአንዳንድ ቡድን ይሰጣል። አሁን ሰጠን፣ ኒውትራል ነን፣ ልክ ነው። እግዚአብሔር ይሄን እንድናስተባብር ይሄን ኃላፊነት ሰጠን። ጸሎት ውስጥ ስላለን ይሄንን የሰጠንና ቤተክርስቲያን ከዚህ በጎ ስራ ከዚህ ስራ ጋር ሁለንተናዋን በማሳተፍ መገኝ ህዝቧን በማስተባበር ማስታወቂያ በመንገር ለዚህ የፍቅር ስጦታ በመስጠት አብራን እንድትሆን አደራ ለማለት ነው የምፈልገው። አሁንም አብሮነታቸውን ያሳዩናሉ። ማስታወቂያ በመንገር ለጸሎት አደራሻቸውን በመስጠት በብዙ ነገር አብሮነታቸውን ያሳዩናሉ። ግን ከዚህ በላይ ሁሉም እንዲሳተፍበት በዚህ ስራ በቃ ገሌ ብቻ የሚባል አይደለም። ሁሉም የኢትዮጵያ ቤተክርስቲያን እንዲሳተፍ አደራ እንላለን። ይህንን ለማለት ነው የምፈልገው። እግዚአብሔር ይባርካችሁ። ጌታ ይመስገን። ምናልባት እንደው ባነሳው ይህን ነገር ሳልናገር መሄድ አልፈልግም የምትሉት ናል ጥያቄን ጨርሻለሁ። እኔ ያው በደንብ ተብሏል በበቂ ሁኔታ። እግዚአብሔር አገራችንን እንደሚጎበኝ አምናለሁ በግሌ። ብዙዎችም የሚጠብቁት ነው። አባቶቻችን ዘመን ጀምሮ ደግሞ የተነገረ ተስፋ አለ፣ የታመነ በብዙ ማስረጃዎች እቺ ምድር ለአፍሪካም ለዓለምም በረከት እንደምትሆን የተለየን ሰዎች ስለሆን አይደለም፣ ብዙ በድለናል እንደምናነሳው። ግን በዛ በተጠራንበት የእግዚአብሔር ዓላማ ውስጥ ገብተን ደግሞ ለዓለም በረከት እንድንሆን ይሄ በጣም ወሳኝ ጊዜ ነው። ይሄ በጣም ወሳኝም እርምጃ ነው። በቃ የሰራነውን የጣዖት አምልኮ የጣዖት መሰዊያዎች አፍርሰን ለእግዚአብሔር መሰዊያ ሳምረን እንስራ ስንል እግዚአብሔር ይባርከናል። ሀገራችን ከተላላቆቹ ተርታ ትሆናለች። ያው ታላቅ የምንሆንበት ምክንያት በሌሎች ላይ የበላይ ለመሆን አይደለም፣ ሌሎችን ለመባረክ ነው። እንደዚሁ በስርዓት ያሉትን ወንጌልን ሰብከን ለበረከት እንድንሆን ነውና ለዚህ ሁላችሁም ልባችሁን አዘጋጁ ለማለት ነው። እግዚአብሔር ይባርካል።